ጥለን ሞር ፕራክቲካል ወደ ሆነው እንላለን ሶ የከሰዓት በኋላ አይ ቲንክ የጧቱ መራግብ እንደው እንደ ሪቫይዝ በትንሹ ሪቫይዝ ለማድረግ ኮንሰፕት ኦፍ ዲጂታል ማርኬቲንግ ከሚለው ነው የጀመርነው ዲጂታል ማርኬቲንግ ምን ማለት ነው ምን ማድረግ አለብን እንዴት መሄድ አለብን የት ነው ፕሮሞት የምናደርገው ፕሮሞት የሚያደርገውስ ማን ነው ቢዝነስ ኦነር የምንለው ማን ነው የሚለው ነገር በሰፊው አይተን ነበር ዘን ፕላን ማድረግ ዲጂታል ማርኬቲንግ ፕሮሞት ማድረግ አለብን ያንን ነገር ደግሞ በእቅድ መንቀሳቀስ አለብን በስትራቴጂ መንቀሳቀስ አለብን ብለን እቅድ ስናቅድ ምን ማወቅ አለብን የሚለውን ነገር በተጨማሪ አይተን ነበር ዘንድ ደግሞ ኦንላይን ቪዚቢሊቲ እንዴት ነው ኢንሹር የምናደርገው የሚለውን ነገር በተጨማሪ አይተን ነበር ኦንላይን ቪዚቢሊቲ የቱ ጋር ነው ምን ማድረግ አለብን ዌብሳይት ስለ ቢዝነስ ዳይሬክቶሪ ስለ ሰርች ኢንጂን እነዚህን ሁሉ አይተን ነበር ይሄኛው ማለት ነው ዘን ዌብ ዲቨሎፕ ስናደርግ ስፔሲፊካሊ ሳይት ላይ ጉግል ሳይት ላይ ዌብ ዲቨሎፕ ለማድረግ የሚያስፈልጉ ስቴፖችን አይተን ነበር ጉግል ሳይት ላይ ስፔሻሊ ኮንተንት ማኔጅመንት ሲስተም መኖሩ አንዱ ጥቅሙ ዌብሳይት ዲቨሎፕ ስናደርግ ማንንም ሰው ሁሉም ሰው ኮዲንግ ስኪልም ባይኖረው ዌብሳይት ዲቨሎፕ ማድረግ እንደሚችል ያም እነዚህ ጉዳዮች እዚህ ጋር የተጠቀሱት ኮንተንት ማኔጅመንት ሲስተም ለዌብሳይት ዲቨሎፕመንት እንደሚያገለግሉና እኛም ጉግል ሳይት ላይ እንደሞከርን ዩቲዩብም እንዳለና ያንን ነገር ሼር እንደማደርጋችሁ በማወራት ነበር የጧቱ መርሃ ግብራችንን የጨረስነው ዘን አሁን ደግሞ ዌብሳይት ዲዛይን ስናደርግ እንዴት ነው የተሻለ ዌብሳይት ማራኪ የሆነ ዌብሳይት ዲቨሎፕ የምናደርገው የሚለውን ነገር ነው የምናየው ማለት ነው ሶ ዩዘሩ ዌብሳይት ቼክ ሲያደርግ ጥሩ ኤክስፒሪየንስ እንዲኖረው ምን ማድረግ አለብን እንዴት ማድረግ አለብን የሚለው ነገር አንደኛ ዌብሳይታችን ኢዚሊ ናቪጌት ስናደርግ ኢዚሊ ናቪጌት የምናደርግ መሆን አለበት ያ ማለት ከአንዱ ፔጅ ወደ ሌላኛው ፔጅ ዩዘሩ ሲሄድ በተሻለ መልኩ እንዲሄድ ያንን ነገር ዲዛይን ስናደርግ ያንን ነገር ኮንሲደር ማድረግ እንዳለብን ያንን ነገር ታሳቢ ማድረግ እንዳለብን በሰፊው ዲስከስ አድርገን ነበር ክሊር ዩዘር ኢንተርፌሱም ክሊር መሆን እንዳለበት ሪስፖንሲቭ ዲዛይኑ ቶሎ ለምሳሌ ላይክ የመልስ የማግኘት የሆነ ጥያቄ ተጠይቆ መልስ የማግኘት ታይሙ ሪስፖንድ የሚያደርገው ታይም ረጅም ሰዓት የሚወስድ ከሆነ ሪስፖንሲቭ አይደለም ማለት ነው በሰከንድ ውስጥ ምን ይመልሳል የሚለውን ነገር አንዱ እሱ ነው አክሰሲቢሊቲውን ወይም ደግሞ የዩዘር ኢንተርፌሱ ዩዘር ኤክስፒሪየንሱ ጥሩ የሚሆነው እነዚህን ነገሮች ኮንሲደር የምናደርግ ከሆነ ነው አክሰሲቢሊቲው ነው ሌላው ነገር ደግሞ አክሰሲቢሊቲው ኢዚሊ ኢቭን አንዳንድ የት ነው አሁን ለምሳሌ ላይክ ታይቶ በቀላሉ የት አገኘዋለሁ ለምሳሌ ሲቪው የት ነው ያለው ዌብሳይታችን ላይ ገብቶ የትኛው ፔጅ ላይ ነው ሲቪው ማገኘው 5-6 ፔጆች ሊኖሩን ይችላሉ የትኛው ፔጅ ላይ ነው ሲቪ ያለው የሚለውን ነገር የምናውቀው ቀላል ሲሆንልን ነው አክሰሲብል ሲሆንልን ነው አክሰሲቢሊቲ ሲባል በብዙ በኩል መተርጎም እንችላለን ኦፍ ኮርስ ሌላኛው አክሰሲቢሊቲ ማለት ላይክ ፎር ኤግዛምፕል ብዙ አይነት ሰው ነው ማይክሮ ዌብሳይታችንን ቼክ ሊያደርገው የሚችለው አንዳንድ ሰው ሜቢ ማየት የተሳነው ሰው ሊሆን ይችላል አንዳንድ ሰው መስማት የተሳነው ሰው ሊሆን ይችላል ብዙ አይነት ላይክ ስክሪን ሪደርም ሊጠቀም የሚችል አሲስቲቭ ቴክኖሎጂዎችን ሊጠቀም የሚችል አይነት ሰው ሊኖር ይችላል ሶ እነሱንም ያማከለ መሆን አለበት አክሰሲብል ሲባል ማየት የተሳነው ሰው የሆነ ገብቶ የሆነ ኢንፎርሜሽን ወስዶ የሚሄድበት ሁኔታ መፍጠር አለብን መስማት የተሳነው ሰው ዌብሳይታችን ላይ ገብቶ ኢንፎርሜሽን የሚያገኝበት ሁኔታ ቪዲዮ ካለ እዛ ላይ ያ ቪዲዮ ትራንስክሪፕት ሊኖረው ይገባል ማለት ነው ኦሬዲ ሰውየው መስማት የተሳነው እስከሆነ ድረስ እኛ የምናወራውን ነገር ላይሰማ ይችላል ሶ ያንን ነገር እንዴት አድርገን ነው የምናስታርቀው ትራንስክሪፕት በማስገባት ነው ያ ነው አክሰሲቢሊቲ በሌላ በኩል ፋስት ፐርፎርማንስ መሆን አለበት ከሪስፖንሲቭ ዲዛይኑ ጋር የተገናኘ ነው ሪስፖንስ ታይሙ ቶሎ ከሆነ ቶሎ ሪስፖንድ የሚያደርግ ከሆነ
ፐርፎርማንሱ ጥሩ ነው ማለት ነው። ዌብሳይታችን ክሊክ ሲደረግ ቶሎ መልስ ይሰጣል ማለት ነው። እንደዛ መሆን አለበት። ሌላው ብሮዘር ኮምፓቲቢሊቲ ነው። ከማ ጋር ነው የሚሰራው ዌብሳይታችን ከማ ጋር ነው በጥሩ ሁኔታ የሚሰራው? ከክሮም ጋር ነው? ከሞዚላ ጋር ነው? ከማይክሮሶፍት ኤጅ ጋር ነው? ከየትኛው ጋር ነው? ከሁሉም ጋር ኮምፓቲብል መሆን አለበት። ሞባይል ላይም ብንከፍት ኮምፓቲብል መሆን አለበት። ዴስክቶፕ ላይም ብንከፍት ኮምፓቲብል መሆን አለበት። ቴሌግራም ላፕቶፕ ላይም ብንከፍት በዛው ልክ፣ ታብሌት ላይም ብንከፍት በዛው ልክ መሆን አለበት። አዘርዋይዝ ሞባይል ላይ ብቻ የሚሰራ ከሆነና ዴስክቶፕ ላይ የማይሰራ ከሆነ የኛ ዌብሳይት ኮምፓቲብል አይደለም ማለት ነው። ይሄ ደግሞ ጥሩ አይደለም። ሰውየው ተናዶ ነው የሚሄደው ማለት ነው። እኛን ዌብሳይት ለማግኘት መጥቶ ሞባይሉ ላይ ቼክ ሲያደርገው ሲያጣው ይሄ ዌብሳይት አይሰራም ብሎ ይመለሳል ማለት ነው። ስለዚህ ያንን ነገር ዲዛይን ስናደርገው ሞባይል ላይም ቼክ ማድረግ መቻል አለብን። ታብሌት ላይም በዛው ልክ፣ በሌላ ጉዳይ ላይ በዛው ልክ። ሶ ሜክ ዘ ዌብሳይት ሲምፕል አክሰሰብል ፋስት and easy to use። ይሄንን ነገር ታሳቢ ማድረግ አለብን ዌብሳይታችንን ዲቨሎፕ። አሁን ዌብሳይት ስንል የግላችን ዌብሳይት ሊሆን ይችላል፣ የቢዝነሳችን ዌብሳይት ሊሆን ይችላል፣ ሌላም ዌብሳይት ሊሆን ይችላል። ስለዚህ ዌብሳይት ስንል እኛ አሁን ኮንሲደር ያደረግነው የቢዝነስ ቢዝነስ ሲባል ግለሰብ ራሱ የራሱ ቢዝነስ ነው። ክህሎቱ እውቀቱን መሸጥ ማስተዋወቅ ቢዝነስ ነው ማለት ነው። እርሱ ራሱ ፕሮፌሽናል ዌብሳይት ራሱ የቢዝነስ ዌብሳይት ነው ልንል እንችላለን። ክህሎቱን ነው እዛ ጋር የሚያስተዋውቀው። ማስተዋወቅ ኢንድ ጎሉ ምንድን ነው? ኢንድ ጎሉ የስራ እድል እንዲያገኝ ነው። ተጨማሪ የስራ እድል እንዲያገኝ ነው። ከሰው ጋር እንዲተዋወቅ ነው። ጎብዝናውን እንዲያሳይ ነው። ስራውን እንዲያሳይ ነው። የሰራውን እንዲያሳይ ነው። ነገ ዞሮ ዞሮ ማሳየቱ ለእድገት ነው ማለት ነው። ለለውጥ ነው የሚያሳየው። አዘርዋይዝ ምንም አይነት ኢምፕሊኬሽን የማይኖረው ከሆነ ለምን ያሳያል? እሺ ሌላው ዌብሳይት ኮንተንት the key principle for quality content። አንድ ዌብሳይት ኳሊቲ ኮንተንት ለማለት ኪ ፕሪንሲፕሎቹ አንደኛ ኦዲየንስ ፎከስድ ነው። አንዳንዴ ላይክ ኦዲየንሳችን የሚረዳው በአንድ በኩል እኛ የምናወራው በሌላ በኩል ኦዲየንሳችን የሚፈልገው የሆነ ነገር ከኛ እኛ የምንሰጠው በዌብሳይታችን ላይ ዲስፕሌይ የምናደርገው ሌላ ነገር፣ እንደዛ ከሆነ አይሆንም ማለት ነው። ኦዲየንሳችን ፍላጎታቸው ምንድን ነው የሚለውን ነገርም ማወቅ ነው። ዌብሳይታችን ላይ ዲቨሎፕ ስናደርግ ፕሮዳክታችንን ዲስፕሌይ ስናደርግ ምን አይነት ነገር ነው እኛ ፎር ኤግዛምፕል የሆነ ፕሮዳክት እንሸጣለን እንበል። ፎር ኤግዛምፕል የልብስ ቤት አለን እንበል። የልብስ ሱቆችን እንደዚህ ጫማ፣ ልብስ ምናምን ኮመንሊ ብዙ ሰው የሚጠቀመው የኛ ኦዲየንስ የሚፈልገው የቱርክ ልብሶችን ከሆነ እኛ የምናቀርበው የቻይና ነገር ከሆነ ኦዲየንስ ፎከስድ አይደለንም። ሰውየው ይገባል፣ ምንም አይነት ፋይዳ የሌለው ነገር አይቶ ይወጣል ማለት ነው። ስለዚህ ኦዲየንሳችን ምንድን ነው የሚፈልገው የሚለውን ነገር ማወቅ አለብን። ያንን ነገር ለመሸጥ የግዴታ ታርጌት ቅድም ያለው ነገር ነው። የህግ ባለሙያው ምን አለ? እኔ ቪዲዮዎችን አዘጋጃለሁ፣ ሰው ግን የሚያየው የሚፍላጎቱ ሌላ ነገር ነው። ሰው የሚፈልገው ላይክ ኢንተርቴንመንት ነው፣ መዝናናት ነው፣ የሚያዝናና ቪዲዮ ነው። እኔ ግን እውቀት የሚያስጨብጥ ቪዲዮ፣ የሚጠቅም ቪዲዮ፣ ህግ ማለት ክሮስ ከቲንግ እስከሆነ ድረስ ያንን ነገር ነው የሚል ነገር ተናግሮ ነበረ። ዩሲ ፈላጊና ተፈላጊ ያለመገናኘት ማለት ይሄ ነው። ፈላጊው የህግ ባለሙያ የሚፈልግ ስንት አለ? እዛ ጋር አሁን እንዴት አድርገን ነው እኛ ታርጌት ኦዲየንሳችንን የምናገኘው? ታርጌት ኦዲየንስ ያንን ጥያቄ ነው መመለስ ያለብን። ታርጌት ኦዲየንሳችንን በምን መልኩ ነው የምናገኘው? you have to know that right። ይሄንን ነገር ማግኘት መቻል አለበት። ክሊር ኤንድ ኮንሳይስ መሆን አለበት። የምን ዝባዝንኪ አያስፈልግም ማለት ነው። ዙሪያ ጥምጥም አያስፈልግም። ቱ ዘ ፖይንት ነው መሆን ያለበት። እንደዛ መሆን አለበት። ያለው ነገር ቁልጭ ነው። እኔ የሆነ ነገር ዲስፕሌይ ለማድረግ እንዲህ አድርጌ እንዲወርጄ እዚህ ሄጄ ማለት የለብኝም ማለት ነው። አንደኛ ሰው አይረዳውም፣ መርዘም የለበትም። ቱ ዘ ፖይንት ሚሴጁ ምንድነው፣ ኪ ፖይንቱ ምንድነው ብለን እንደዛ ማድረግ አለብን ነው። ዩዝ ኪወርድስ እቺናት ደግሞ ቅድም ለተነሳው ጥያቄ ጥሩ መልስ ትሆናለች ብዬ ማስበው ዩዝ ኪወርድስ ምን ማለት ነው? ላይክ ጎግል ኢንጂን ላይ ሰርች ኢንጂን ላይ የሆነ ሰው ስለ ፎር ኤግዛምፕል የህግ ባለሙያው ያለውን ማንሳት እንችላለን። እሱ የሆነ ጉዳይ ዲስከስ ለማድረግ ፈለገ። ኢንተርኔት ላይ ይሄንን ዙሪያውን ለዛ ዩቱብ ገላጭ ሊሆኑ የሚችሉ ያ ነገር እኮ ኢንዴክስ ያደርጋል። ይሄ ጎግል ሰርች ኢንጂኑ ላይክ ማች ያደርጋል። ዩሲ
በተሻለ መጠን ያቺ ሪሌትድ የሆነ ኪወርዶችን ስናስገባ ያ ሰርች ኢንጂን ሰርች ሲያደርገው ያቺን ቃል ካየ ከዛ ጋር ሲዛመድለት ያንን የእናንተን ቪዲዮ እንደ ሰጀሽን ያስቀምጣል ማለት ነው። ኪወርድ አስፈላጊ ነው። ታግ ያልኩት ቅድምዬ ኪወርድ እዛ ጋር የሚገልጽ ያንን ቪዲዮ ውስጥ የተብራራውን ጉዳይ የሚገልጽ ኢቨን በአማርኛ ከሆነ አሁን አንዳንድ ዌብሳይቶች በአማርኛም ይሰራሉ። እኛ ያወራነው በአማርኛ ከሆነ ሰውም ሰርች የሚያደርገው በአማርኛ አንዳንድ ጊዜ በአማርኛ ሰርች የሚያደርግ ከሆነ ማች አያደርግም ማለት ነው። አንሌስ የአሁኑ አርቲፊሻል ኢንቴሊጀንስ እና ጎግልም ዞሮ አርቲፊሻል ኢንቴሊጀንስ ሰፖርት እየተጠቀመ ስለሆነ በአማርኛም በተጠይቁት ተርጉሞ ይረዳዋል። የሆነ የህግ ምክር ምናምን ብላችሁ በአማርኛ በተጠይቁት ጎግልን እሱ ተርጉሞ ወደ እንግሊዝኛ ተርጉሞ ህግ ማለት ሎ ማለት ነው። ስለዚህ ሎ ኢትዮጵያ ውስጥ ሎ ሪሌትድ ኢሹ ያመጣለታል ማለት ነው። ስለዚህ ኤኒሃው ግን ኪወርድስ ማስገባት ወሳኝ ነው። እዛ ዩቲዩብ ላይ እኔ ነግሬያቸዋለሁ። ዩቲዩብ ላይ ብዙውን ጊዜ ያንን ነገር ፕራክቲስ የምናደርገው አይመስለኝም። ስለዚህ አድቫንስ ከምትለው ሴት ውስጥ ገብተን ያንን ሴት ማድረግ መቻል አለብን። ኦብጀክቲቫችን ተደራሽነታችንን ለመጨመር ከሆነ የግዴታ ያንን ነገር ማድረግ አስፈላጊ ነው ማለት ነው። ሌላው ኮንሲስተንት ብራንዲንግ ነው። ይሄ ህግም ነው። ዛሬ ብራንድ እንትናችንን ሎጎአችንን ወይም ብራንዳችንን በአንድ ከለር ነገ ደግሞ ሌላ ከለር ከነገ ወዲያ ሌላ ጉዳይ መቀያየር አያስፈልግም። ኢቭን ብራንድ ለረጅም ዓመታት ያገለግላል ተብሎ ነው የሚቀርበውና ያንን ነገር ኮንሲደር በማድረግ በየሳምንቱ ቶፒካችንን በየሳምንቱ ብራንዳችንን የምንቀይር መሆን የለብንም። ሌላው ኳሊቲ ቪዥዋል የሚታይ ነገሮች ሁሉ ጥሩ በሆነ መልኩ ይሲ እዛ ጋር ፎቶ ከሆነ ዝም ብሎ የተጨብራረረ ፎቶ እዛ ጋር ማስገባት አያስፈልግም። ሬጉላርሊ አፕዴት ዘንድ ደግሞ ዛሬ ፌስቡክ ኦኬ ፔጅን ዌብሳይቴን ዛሬ ክሬት አደረኩኝ ዘንድ በቃ ለሁለት ሳምንት ላይክ ሁለት ሳምንት ጥሩ ነው እንደው ለሁለት ወር ለሶስት ወር ምንም አፕዴት ሳላደርግ ማስቀመጥ የለብኝም። ኮንቲኒየስሊ አፕዴት ማድረግ ዛሬ ምን ለውጥ አመጣው ነገ ምን ለውጥ አመጣው ለውጦች ይኖራሉ። ፎር ኤግዛምፕል ይሄንን ቪዲዮ ክሬት አድርጌያለሁ እኔ ኦልሞስት በተከታታይ 3 ቪዲዮዎችን ክሬት አደርግ ነበረ። ወይ 3 ቀን እንደዚህ ሌክቸር ሰጥ ነበረ ለመምህራኖች ለሁለት ጊዜ ባለፉት የመጀመሪያ ሁለቱ ሌክቸሮቼ ለመምህራኖች ነበረ። ለውጥ አለ ማለት ነው። ይሄ አፕዴት መደረግ አለበት። this is a significant contribution professional contribution ይሄንን ነገር ማድረግ መቻል አለብኝ እንጂ ጀስት ትናንትና ክሬት አደረግ ጀስት ፎርጌት እዛ ጋር ያለው ነገር ለዓለም ተለዋዋጭ ናት። ኢንፎርሜሽን ኮንቲኒየስሊ ለውጥ አለ። አፕዴት ካላደረግን እዛ ጋር ያለው ነገር አውትዴትድ ነው ማለት ነው። ሰው ገብቶ ዲሳቲስፋይድ ሆኖ ይወጣል። ዌብሳይት ፕሮሞሽን ዘን ዌብሳይታችንን ሰራን ቀጥሎ የሚመጣው ምንድን ነው? ፕሮሞት ማድረግ መቻል አለብን። እንዴት ነው ፕሮሞት የምናደርገው? ሶሻል ሚዲያችን ላይ መልቀቅ ፌስቡካችን፣ ቲክቶካችን፣ ዩቱባችን ጨምሮ ዌሬቨር በሁሉም ያሉት ሶሻል ሚዲያዎቻችን እና ግሩፕ ካለንበት ግሩፕ ውስጥ ይሄ ነው የኔ ዌብሳይት ይሄ ነው የኔ ዌብሳይት ይሄ ነው የኔ ቢዝነስ ዌብሳይት ብለን መልቀቅ ያስፈልጋል ማለት ነው። ሌላ ኦንላይን አድቨርታይዚንግ ኦንላይን ባሉት ፕላትፎርሞች አድቨርታይዝ ማስደረግ መቻል አለበት። ሰራን ጓዲያ ውስጥ ማስቀመጥ የለብንም ማለት ነው። የጋን ውስጥ መብራት መሆን የለበትም። እዛ ጋር የሰራ ነው ኮንስትራክት ያደረግነው ኢንፎርሜሽን ለሆነ ሰው ደርሶ ችግሩን እንዲፈታለት ፕሮዳክታችን ከሆነ ፕሮዳክታችን ለሚፈልገው ደርሶ ለኛም ግዢ እንዲካሄድ ለሰውየውም የሚፈልገው ጉዳይ አግኝቶ ችግሩ እንዲፈታለት ነው። ስለዚህ ኦንላይን አድቨርታይዝ ማድረግ አለብን። then competition offer relevant price to attract and engage visitors አንዳንዴ even እንትን መስጠት እንችላለን መሸለም የዌብሳይታችንን ያየ ሰው ዌብሳይታችን ሌላ ሰው እንዲያይ የሪኮመንድ ላደረገው መሸለም እንችላለን። የምንሸልመው እኮ ብዙ ነገር አይደለም። ሜቢ ፍላሽ መሸለም ይቻላል። ፍላሽ አሁን ውድ ሆኖ ሊሆን ይችላል። ከዛም ወረድ ብለን ሻይ ቡናም ላይክ የሚንጠለጠለው ይሄ ሻይ የሚነከረውን የሻይ ቅጠል ገዝተን ልንሰጥ እንችላለን። ከ200 ብር አይበልጥም። ቡና ልንሰጣቸው እንችላለን፣ በጣም በትንሹ ማለት ነው። ቮርታት ማተር ከረሜላ ሁሉ መስጠት እንደሚቻል ነው። እንደዚህ አይነት ስራዎች ቢዝነስ ነው። ሰው እናንተ ጋር ሲመጣ ይሲ ፕሮፌሽናሊቲ ማለት ያ ነው ማለት ነው። ከረሜላዎች፣ ቆሎ፣ ውሃ የእናንተ ፕሮዳክትን የሚያሳይ ነገር መስጠት፣ ያንን ላደረገ ያንን መስጠት። አንዳንድ እንትን አለ። እኔ አሁን የተማርኩበት ዩኒቨርሲቲ ላይ
ምን ይላሉ? የሆነ ሰርቪስ ኑ ሻይ ትጠጣላችሁ፣ ቡና ኑ እንትን እናድርግ ሻይ፣ እንደዚህ አይነት ነገር አለ። መምህሩም ሲጠራን እንደዚህ ከመጣችሁ ምሳ አብረን እንበላለን ምናምን የሚባል ነገር አለ። ይገርማቸዋል። ስለዚህ ምሳም ልትጋበሱ ትችላላችሁ ማለት ነው። የሆነ ግን አጠገቡ የሆነ ቲፕ ነገር አለ። ኦፊስ መታችሁ ከረሜላ ኦር ሳምቲንግ እንደዚህ አይነት ነገር አለ እና ብዙ ጊዜ እንደውም ፕሮሞት የሚደረገው ይሄ ነገር አጠገቡ አለ፣ እንደዚህ የሚባል ነገር ማለት ነው። እንደዚህ አይነት ነገር አለ። የሆነ ስብሰባ ካለ ኖ ኢንጆይ አድርጉ፣ ሻይ ቡና ተጨምሮ ይሄ ፒዛ አለ፣ ቺክን አለ፣ እንደዚህ የሚባልበት ሁኔታ ነው ያለው። ስለዚህ ያም ሽልማት ነው ማለት ነው። ሌላው ባክ ሊንክ ያልኩክን ነው ቅድምዬ። ጌት ሪፒውተብል ዌብሳይት ቱ ሊንክ ቱ ዩር ዌብሳይት። ይሄ ማለት ባክ ሊንክ ነው። ቅድም የህግ ባለሙያው ምን አለ? የኔ ሬዲ ክሬት አደርጋለሁ ይብን አይቼዋለሁ። ዩቱቡንም ብዙ ቪዲዮዎችን ክሬት አድርጓል። ቪዲዮዎችን ክሬት ካደረገ ቪዚቢሊቲ ግን የለኝም ማለት አንዱ ስትራቴጂ ልትጠቀመው የሚገባው ባክ ሊንክ ነው። ባክ ሊንክ ማለት አንድ ከታወቀ ሰው ጋር ወይም ዌብሳይት ጋር ያንተን ዌብሳይት እንዲያስተዋውቁልህ የሆነ ወይ መፈለግ ነው። የእናንተ ዩኒቨርሲቲ ፎር ኤግዛምፕል የእናንተ ዩኒቨርሲቲ ዌብሳይት በእርግጠኝነት ብዙ ሰው ይከተለዋል። ፌስቡክ ብዙ ሰው ይከተለዋል። የዩኒቨርሲቲው ፌስቡክ አንተ የሆነ ነገር ሰርተክ የግዴታ ከአንተ ጋር የሚያገናኝ ነገር ዘን አንተ እርጣ ጋር ሪኮሜንዴሽኑ ምንድነው? ያንተን ወደ አንተ ፔጅ የሚወስድ ነገር ትሰጣቸዋለህ ማለት ነው። ክሊክ ሲያደርጉት የአንተ ፔጅ ጋር ይሄዳሉ። በዛው ሰበብ ሰው መጥቶ ይጎርፋል ማለት ነው። ያን ሰብስክራይብ የሚያደርገው ሰብስክራይብ ያደርጋል። ይሄ ባክ ሊንክ ነው። ላይክ ሌላ ሰው በጣም ታዋቂ ሰው እንዲያስተዋውቅልን ማድረግ። ሌላው ኢሜል ማርኬቲንግ ነው። በኢሜል ማስተዋወቅ። ይሄ ነው ዌብሳይቴ፣ እንደዚህ አድርጌ ያለው በዚህ መልክ ነው ያለው። ስለኔ ማወቅ ከፈለጋችሁ ኮሜንት ልትሰጡ እናንተ ማስተዋወቅ ነው ያስተዋወቃችሁ ነው ያላችሁት። ግን ስማርትሊ ማስተዋወቅ ይቻላል። ፎር ኤግዛምፕል እኔ ምንድነው ያደረኩት? ዌብሳይት ሰራው ጨረስኩኝ። በሁሉም ባሉኝ ኮሚኒኬሽን ፕላትፎርም እንደዚህ አይነት ዌብሳይት ለራሴ ክሬት አድርጌ እናንተም ከፈለጋችሁ ኢቭን ምንድነው ያልኩት መጀመሪያ ላይ ሰጀስት አድርጉኝ። ኮሜንት ሰጀሽን ካላችሁ ፕሊዝ በጣም ደስተኛ ነኝ። ኮሜንት ካላችሁ ኮሜንታችሁን አጋሩኝ አልኳቸው ማለት ነው። እዛ ጋር ግን እኔ ስለ ኮሜንት አይደለም የፈለኩት ማስተዋወቅ ነው የፈለኩት። ይወቁልኝ ብዬ ካልኩኝ ነው አንፕሮፌሽናል ስለሚሆን ኮሜንት ካላችሁ ብዬ አልኳቸው ማለት ነው። በሌላ በኩል ደግሞ ቪዲዮ ቀረስኩኝ እንዴት እንደሚሰራ ጎግል ሳይት ላይ ዌብሳይት እንዴት ዲቨሎፕ እንደሚደረግ ዘን ምን አልኳቸው? ሜቢ እናንተም ዌብሳይታችሁን መስራት ከፈለጋችሁ ይሄንን ኦዲዮ እዚህ ጋር እንትን አለላችሁ ዩቲዩብ ቪዲዮ አለላችሁና ይሄንን ዩቲዩብ ቪዲዮ ተመልከቱና የራሳችሁን ዌብሳይት ዲቨሎፕ አድርጉ አልኳቸው። ዘን እንደ ሳምፕል ደግሞ የኔ ማየት ትችላላችሁ። ይሄ ማስተዋወቅ ነው ማለት ነው። ሰው በጣም ነው የተገረመው የኔ ዌብሳይት አይቶ በስማም ሰርቲፊኬት በስማም ፕሮፌሽን ይሄን ሁላ መች ነው የሰራኸው ምናምን ራሴን አስተዋወቅኩ ለማያውቀኝ ራሴን አስተዋወቅኩ ማለት ነው። እንደዚህ ነው ማለት ነው። ዘን ሰርች ዌብ ዳይሬክቶሪ እዛ ላይ ማስገባት። ኦፍላይን ፕሮሞሽን ደግሞ እንደዚህ በራሪ ወረቀቶች ላይ ስለ ዌብሳይታችን ስለ ኢንፎርሜሽኑ ስላለው ነገር በወረቀት መስጠት እንችላለን። ሰው ሲመጣ እንግዳ ሲመጣ ያ በልጁ መመለስ የለበትም። ያ በቃ ምንም ችግር ባይገዛም ቢገዛም ምንም ችግር የለም። ቴንክ ቬሪ ማች ፎር ዩ በቃ ቪዚት ስላደረግከ እናመሰግናለን። ለሌላ ጊዜ ግን ይኸው ብቻ ስልክ ይዘሂድ እቺም ኢንፎርሜሽን ይዘሂድ። ስማርት መሆን መቻል። ፕሮፌሽን ማለት ይሄ ነው። ቢዝነስ ማይንድድ። አንዳንድ ሰው እኮ የተሰጠ ነው አይደል? አንዳንድ ሰው የተሰጠ ነው ባይክ ሲመጣ ሰው እንዴት ነው የሚቀበለው? ይሄ ራሱ እኮ ቢዝነስ ነው አይደል? ሰው ፊዚካሊ ሲመጣ አቀባበሉ ምንድን ነው? እናንተ በቢሮአችንም እኮ ማየት እንችላለን። ቢሮአችን ተማሪዎቻችን ሲመጡ እንዴት ነው የምንመልሳቸው? እንዴት ነው ሪስፖንድ የምናደርጋቸው? ዳት ኢዝ ፕሮፌሽናሊቲ ነው። በቃ ትልቅ ትንሽ ሳንን አለቃ ኦር ደግሞ ላይክ ከስተመር ኖርማል ከስተመር ሳንን ለሁሉም ተነስተን ነው የምንቀበለው ወይስ ቁጭ ብለን ነው ወንበራችን ላይ ተነስ? ፕሮፌሽናሊቲ ነው ይሄ ሁሉ ማለት ማርኬቲንግ ነው ማለት የማርኬቲንግ እንትን ነው። ማርኬቲንግ ለገበያ ብቻ አይደለም፣ ለሽያጭ ብቻ አይደለም። ፕሮፌሽናሊቲ ውስጥም የማርኬቲንግ አይዲዮሎጂ ይሰራል ማለት ነው። ዌብሳይት ፕሮሞሽን በዚህ መልኩ ፕሮሞት ማድረግ እንችላለን። ሰርች ኢንጂን ኦፕቲማይዜሽን ደግሞ እናያለን። ሰርች ኢንጂን ኦፕቲማይዜሽን ጎግል ላይ እንዴት ነው ሰው እኛን የሚያገኘን ቢዝነሳችንን የሚያገኘው
ነው የሚለውን ነገር ማለት ነው። ይሄንን ትሬኒንግ ስፔሲፊካሊ ይሄንን ቶፒክ ለሰን 5 እንደ ለሰን 5 ለሰን 4 ይላል። ከዛ ሶርሱን የዚህ ማቴሪያልም በዛው ሪኮግናይዝ እያደረኩ መሄድ ስለፈለኩ ነውና ከጥዋቱ ካሳየዋችሁ የአይሲዲኤል ለርኒንግ ማቴሪያል ነውና ዲቨሎፕ ያደረኩት በዛው ይሄንንም ሪኮግናይዝ በማድረግ ለሰን 5 የሚለው ከዛ ይመጣ ነው ማለት ነው። ከዛ ሞጁል ላይ ነው ዳይሬክት የወሰድኩት። እኔም ሃይሊ ኢንትረስትድ ሆኜ ነው ትምህርቱን የወሰድኩት። ለዛም ነው እናንተም ሼር ለማድረግ የፈለኩት። ሌላ ጊዜ በዛው ልክ መሄድ እንችላለን ማለት ነው። ፍራንክሊ ስፒኪንግ ሌሎች ስላሉ ሌሎቹንም ስትፈልጉ ብቻ አናግሩኝ። ማቴሪያል ሲያልቅ ይለቀቅልን። እሺ ምንም ችግር የለም። ሊንኩን ሪከርድ እያደረኩም ስለሆነ ልክ እንደጨረስኩኝ እንትን አደርጋለሁ። ኢቭን እያወራን እያለ ዩቲዩብ ላይም ያው ጊዜ እንትን አንዳንዴ ቶሎ አይሰራም። ማታ ከ10 ሰዓት በኋላ የሆነ ኮኔክሽን አይ ሆፕ ችግር አለበትና እንትን እናደርጋለን። ሜቢ አፕሎድ እያደረግኩኝ በዋናነት አሁን ስለ እንትኑ ለማድረግ ነበር የፈለግኩት። አቴንዳንስ እየሞላችሁ አቴንዳንስ ሊንኩ ሼር አድርጋችኋለሁ። አቴንዳንስ ሊንኩን ሼር ለማድረግ ዩቲዩብ ኦኬ፣ ዩቲዩብ ሊንኬንም ሼር ላድርጋችሁ። በጣም ጥሩ። ሁላችሁም ሰብስክራይብ አድርጉልኝ። ስንት ሰው ነው? 37 ሰው። እስቲ ሁላችሁም ሰብስክራይብ አድርጉ። ዩቲዩብ ይሄ እንደውም ትልቅ አጀንዳ ነው እና 37 ሰው ሰብስክራይብ ያደረገ ማለት ትልቅ ኢምፓክት ሊኖረው ይችላል። አክቹዋሊ እንደዛ ብዬ አላውቅም ነበረ። አሁን ስለጠየቀኝ ነው። ያው እኔ ለቢዝነስ አይደለም ለትምህርታዊ የሆነ ጉዳዮች ነው። ኢቨን በባለፈው እንዳልኳችሁ ያቺ መምህርት አላርት ካደረገችኝ ወዲህ ነው እንደ ኮንሰርን የሆንኩት እንጂ በዋናነት እኔ ማስተምረውም ጀስት ለፕሮፌሽናሊቲ ነው እንጂ ለዩቲዩብ ላይ ለመልቀቅ ወርደዛ አስቤ አልነበረም። ዩቲዩብ ሊንክ ይሄ ነው። ሰብስክራይብ አድርጉልኝ እስቲ። ዩቲዩብ ሊንክ ይሄ ነው። ሰብስክራይብ አድርጉ። አቴንዳንስ ኮፒ አቴንዳንስ ፔስት አድርጌያለሁ። አቴንዳንስ ሙሉ ስንሶቹ አሁን ለሰን 5 ላይ የምናወራው ሰርች ኢንጂን ኦፕቲማይዜሽን ነው። ሰርች ኢንጂን ኦፕቲማይዜሽንስ ሶ አንደርስታንድ ዘ ተርም ሰርች ኢንጂን ኦፕቲማይዜሽን ምን ማለት ነው? ሰርች ኢንጂን ኦፕቲማይዜሽን ማለት የሚለውን ነገር ትረዳላችሁ። አንደርስታንድ ዘ ኪ ተርምስ አሁን ዩቲዩብ ላይ ኪ ተርም መጨመር አለባችሁ ብያለሁ። ሶ ኪ ተርም ማለት ምን ማለት ነው? ሲጀመር ብዙዎቻችን ያው ሪሰርች በአንዴም በሌላ ለምርቃትም ለኦር ደግሞ ዩኒቨርሲቲ መምህር ከሆንን ሪሰርች መስራትም ኃላፊነት ነው አይደል? ከምንሰራቸው 3 ዋና ስራዎች ውስጥ አንዱ ሪሰርች የህብረተሰቡን ችግር የሚፈቱ ሪሰርቾችን መስራት ነው፣ ምርምሮችን ማድረግ ነው እና ኪወርድ ለኛ አዲስ ጉዳይ አይደለም ማለት ነው። ኪወርድ ማለት ምን ማለት ነው? ጥቅሙ ምንድን ነው? ብዙውን ጊዜ ሪሰርች ስንሰራ ኪወርድን ማስገባት ኪ ክራይቴሪያ ነው። አንዱም ነጥብ መጣያ ደግሞ ለተማሪዎች ኪወርድ እና አብስትራክት ምናምን ካልጻፉ ተሳስተዋል፣ አንድ ነገር ያጣሉ፣ የሆነ ነገር ያጣሉ፣ የሆነ ፖይንት ያጣሉ እና ኪወርድ ቤዚክ ነገር ነው ማለት ነው። ኪወርድ በጣም ወሳኝ ነገር ነው። ዘን ኪወርድ ይሄን ያህል አስፈላጊ ከሆነ ምን ማለት ነው ኪወርድ የሚለውንም ታውቃላችሁ። create a list of keywords which can be used when optimizing content for a website and social media platforms። እንዴት ነው ኪወርድን ክሬት የምናደርገው? ጥቅሙንም በዛው እናያለን። ኪወርድ ማለት እንዲህ ነው ካልን አድቫንቴጁስ እንዴት ነው የሚለውን ነገር እናያለን። አንደርስታንድ ዘ ተርም ፔጅ ታይትል ምን ማለት ነው? ዩአርኤል ምን ማለት ነው? ዲስክሪፕሽን ታግ ምን ማለት ነው? ሜታ ታግ፣ ሄዲንግ፣ ኦልተርኔቲቭ ቴክስት ኤንድ their importance in search engine optimization። አሁን እነዚህ ናቸው ሰርች ኢንጂን ኦፕቲማይዜሽን ላይ ይሄንን ፒክቸር ስታዩት ሰርች ኢንጂን ኦፕቲማይዜሽን ለመረዳት ሰርች ኢንጂን ኦፕቲማይዜሽን ማለት ሰርች ኢንጂን ማለት ጎግል ነው። እነዚህ ጎግል ላይ የሆነ ነገር ስንጠይቅ ሰርች ኢንጂኑ ጎግል ስፔሲፊካሊ እዚህ ጋር አሁን እነ ክሮም ምናምን እነዚህ ብሮዘሮች በሰርች ኢንጂን በመጠቀም ዲስፕሌይ ያደርጉልናል እኛ የምንፈልገውን ነገር ማለት ነው።
እና አሁን እኛ ኦፕቲማይዝ ለማድረግ ነው ያንን ነገር የኛን ቪዚቢሊቲ ለመጨመር ነው። እና ያንን ማተር የሚያደርጉ ጉዳዮች አሉ። ቴክኒካል ጉዳዮች ዲዛይን ስናደርግ ዌብሳይታችንን ዲዛይን ስናደርግ ፍሬም ዲዛይን ኦፕቲማይዜሽን that is title optimization። ሌላው ከሶሻል ነገር ማተር ያደርጋል ለሰርች ኢንጂን ኦፕቲማይዜሽን ሶሻል ኔትወርኪንግ ፌስቡክ ትዊተር። ሌላው ማተር የሚያደርገው ኮንተንት ነው ኢሜጅ ኦፕቲማይዜሽን ፍላሽ ፋይል ኦፕቲማይዜሽን። እነዚህ ሶስቱ ነገሮች አሉ ማለት ነው። ሶ ቴክኒካል ሶሻል ኮንተንት እነዚህ ነገሮች ናቸው ሰርች ኢንጂን ኦፕቲማይዜሽን ላይ ማተር የሚያደርጉት ወይም ኢምፓክት ያላቸው። ዲቴሉ እናያለን። ሶ ሰርች ኢንጂን ኦፕቲማይዜሽን ኦቨርቪው። አሁን ሰርች ኢንጂን ኦፕቲማይዜሽን ሲባል ማንን ያካትታል? ምንን ያካትታል? አንደኛው ሰርች ኢንጂን ነው። ሰርች ኢንጂን ማለት ይሄ ጎግል ላይ ስንጽፍ ሰርች ኢንጂን ነው። ጎግል ራሱ ሰርች ኢንጂን ማለት ኃይል ነው፣ ወይም ደግሞ ኢንጂን ማለት ሞተር ነው እንበል። ኢንጂን ያው በፊዚክስ ተማሪዎች ወይም መምህራኖች የፊዚክስ መምህር ኢንጂን ማለት ምን ማለት የኃይል እንትን ነው፣ ሴንተር ነው። ኢንጂኑ እንዴት ነው ምናምን የሚባል ነገር አለ አይደል? ሶ ሰርች ኢንጂን ሰርች ማለት ያው በፈለግ ነው። ሰርች ኢንጂን ማለት ይሄው ጎግል ላይ ስንጽፍ ያንን የሚመጣልን ነገር ያንን ቶሎ ፈልጎ ማለት ነው። ውስጥ ያለው ፓርት ነው ሶፍትዌሩ ማለት እንችላለን። እና ያ ሰርች ኢንጂኑ ፈልጎ ከኛ ጋር አዛምዶ ከጥያቄያችን ጋር በሱ አለ። ፎር ዛት ማተር ሰርች ኢንጂኑ ምን ይላል እዚህ ጋር ይሄንን ብታዩት ሰርች ኢንጂን find and store information from website so they can show relevant result when the people search online. ኢንፎርሜሽን ከዌብሳይት ይፈልግና you see ኢንፎርሜሽን ከዌብሳይት ይፈልግና ያስቀምጣል፣ ስቶር ያደርጋል ሰርች ኢንጂኑ ማለት ነው። ልክ የሆነ ሰው ሲጠይቅ የሆነ ነገር ቶሎ ያዛምደዋል። በማይክሮ ሰከንድ ውስጥ ያዛምድና ለኛ መልስ ይሆናል ብሎ ያለውን ነገር በደረጃ ኦፕቲማይዝድ የሆነውን ትልቁን በጣም ቪዚብል የሆነውን ከመጀመሪያ ያደርገዋል። ከስር ያሉት ደግሞ አሁን እኮ ጎግል ላይ የሆነ ነገር ስትጠይቁ ብዙ ኦፕሽኖች አሉ አይደል? አንድ ጉዳይ ብቻ አይደለም። አንደኛ ምርጫ፣ ሁለተኛ ምርጫ፣ አንደኛ መልስ፣ ሁለተኛ መልስ፣ ሶስተኛ መልስ፣ አራተኛ መልስ እያለ ዲቴይሉን ይሰጠናል ማለት ነው። ዩ ሲ የመጀመሪያው ግን ሃይ ሰርች ኢንጂን አለው ማለት ነው። በጣም ሞር ፕሮባብል ነው፣ ያ ትክክለኛው መልስ ነው ማለት ነው። ለሰርች ኢንጂኑ ለኛ አይደለም። ለሰርች ኢንጂኑ ይሄ በጣም ተዛማጅ ነው። ከዛ ትንሽ ተዛማጅ የሆነው ዝቅ እያለ እየቀነሰ ከስር የሚያስገባ ኢቭን ፔጅ አለው። ፎር ዛት ማተር ፔጅ አለው። አንደኛ ፔጅ ላይ ከዛ ሁለተኛ ፔጅ ስትሄዱ የሆነ ነገር ብዙም ሪሌትድ ያልሆነ መጨረሻኛው ፔጅ ላይ ስትሄዱ ደግሞ ጀስት አሁንም የሆነ ነገር ቃላቶችን እያዛመደበት ካለችበት ከዛበት እየፈልጎ አዛምዶ ለኛ እንደ መልስ ያቀርብልናል ማለት ነው። እሱ ነው ሰርች ኢንጂን ሪዛልት ፔጅ ይባላል። ሌላው ደግሞ ይሄ ሁለተኛ ያለው ማለት ነው። አሁን ይሄ ነው። አሁን ጎግል ላይ እዚህ ጋር ስታዩት የሆነ ነገር ለምሳሌ የሆነ ነገር አልኩኝ እንበል። ሶ ለምሳሌ what is free online course online courses ልንል እንችላለን። free online course by the way ሰርቲፊኬት ያልኩት ገና ጠይቄ ነው። ብዙ ኤክስፔክት አይ ሚን ላይክ ሰርቲፊኬት ይሰጣል አይሰጥም የሚለው ነገር ኢዝ ላይክ ጥያቄ ውስጥ ነው ያለው እንትን ያለውትና ጠይቄ ፕሮሰስ አድርጌ ከዩኒቨርሲቲው ጋር ኮሚኒኬት አድርጌ ከዚህም በፊት እንደዚህ ኦንላይን አስተማርኳቸው የዩኒቨርሲቲ መምህራን እና ዩኒቨርሲቲ ተማሪዎች ሰርቲፊኬት ለመስጠት ፈልጌ ነው ብዬ ፓርቲሲፔሽን ሰርቲፊኬት ጀነሬት አድርጌ ነው የምልክላችሁና ያ ነገር ላይክ 100% ሰርቲፊኬት ሰጣችኋለሁ አላልኩኝም። እና ፍሪ ኦንላይን ኮርስስ አንዳንዱ ፍሪ ኦንላይን ኮርሶች ሰርቲፊኬት ኮርሱ አለው ግን ሰርቲፊኬት ላይኖረው ይችላልና ዋናው ነገር እውቀቱ ነው ከሚለው እንነሳለን። ነገር ግን I will do my best ፍሪ ኦንላይን ኮርስ ብለን እንደዚህ ፔስት እናደርጋለን። ዩሲ መጀመሪያ ይመጣልን ፍሪ ኦንላይን ኮርስ ኒውዮርክ ያለው ፍሪ ኦንላይን ኮርስ ነው። ሁለተኛ ምርጫ ይሄ ነው። ሶስተኛ ምርጫ እዚህ ጋር አለ። አራተኛ ምርጫ አለ። ዝቅ ብትሉ ፔጆች ይኖሩታል። ዩሲ
እስከ 10 ፔጅ አለው። 10ኛ ላይ ብትሄዱ የሆነ ያልሆነ ከኛ ጋር ብዙም ያለ ፍሪ ኦንላይን ኮርስ ዊዝ ሰርቲፊኬት ይላል። እንደውም ይሄ የተሻለ ሆኖ ነው የመጣ። ወደ ውስጥ ስንገባ ግን የሆነ ነገር ሊሆን ይችላል። አይ ዶንት ኖ ለምን 10ኛ እንዳደረገው። 10ኛ ላይ ያለው ኤኒሃው የላይክ ፐርፌክት ምርጫ አይደለም ማለት ነው። ፐርፌክት ምርጫ አይደለም 10ኛ ላይ ያለው። ቶፕ 5 ፍሪ ኦንላይን ኮርስ ዊዝ ኢንዱስትሪ ሪኮግናይዝድ ይላል። እንደዚህ አይነት ነገር ነው። ይሄኛው ሰርች ኢንጂን ሪዛልት ፔጅ ይባላል። ፔጁ ያየንበት ያለው ፔጅ ሰርች ኢንጂን ሪዛልት ፔጅ ይባላል ማለት ነው። ሰርች ኢንጂን ደግሞ ሲስተሙ ነው ፈልጎ አምጥቶ ሰጠን ማለት ነው። ከውስጥ ያለው ፓርት ነው ሶፍትዌሩ ነው ማለት ነው። ስለዚህ ሰርች ኢንጂን ኦፕቲማይዜሽን በዚህ መልኩ ልንረዳ እንችላለን። ሰርች ኢንጂን ኦፕቲማይዜሽን ማለት ኢምፕሩቭ ዌብሳይትስ ቪዚቢሊቲ ኢን አንፔይድ ኤንድ ፔይድ ኦርጋኒክ ማለት ፔይዱ ነው። ኢን አንፔይድ ኦር ፔይድ ሰርች ሪዛልት ሰርች ኢንጂን ኦፕቲማይዜሽን። ስለዚህ ኦፕቲማይዝ ማድረግ ማለት ምን ማለት ነው? ላይክ ፕሮፊት ኦፕቲማይዜሽን ይባላል። ኮስት ሚኒማይዜሽን። ኦፕቲማይዝ ማድረግ ማለት ላይክ ማክሲመም ፕሮፊት ማግኘት የምችለውን ማክሲመም ፕሮፊት ማግኘት ማለት ነው። ማግኘት የምችለውን ከዛ በላይ ከሄድኩኝ ይወድቃል የግዴታ ማለት ነው። ትምህርት ባይ ዘ ዌይ ትምህርት ኦፕቲማይዝ ይደረጋል ይባላል። ትምህርት በራሱ ትምህርት እናንተ ስትማሩ የሆነ ጊዜ ላይ ቶፕ ይደርስና ከዛ በላይ መሄድ አይችልም። በቃ መማር ያስጠላዋል ያ ሰው ማለት ነው። ይሄ ማለት ማርጂናል ሪተርን ይባላል። ላይ ደርሶ አናቱ ላይ ከደረሰ በኋላ አይንቀሳቀስም። ኦፕቲማይዝድ ሆኗል ማለት ነው። የትምህርት ፍላጎት ኦፕቲመም ፖይንት ደርሷል። ማክሲመም ማለት ነው እና ኦፕቲማይዜሽን ማለት ማክሲማይዜሽን ማለት ነው። ወይም ደግሞ ኢቨን ከማክሲማይዜሽን ሰማው ይለያል። ኦፕቲማይዝ አደረገው ላይክ ዘ ቶፕ አደረገው እንደማለት ነው። ዘ ማክሲመም ፖሲብል ቶፕ የሚለው ማለት ነው። ኪወርድስ ቅድም ያልኩት ናቸው። ኪወርድ ማለት ቁልፍ ናቸው። ፎር ዛት ማተር ለዛ ዌብሳይት ኪወርድስ ቁልፍ ናቸው። ቁልፍ ናቸው ሲባል ወደኛ ሊድ የሚያደርጉ ናቸው ማለት ነው። ሰርች ኪወርድስ። ስለዚህ ኪወርድስ ካላስገባን ይህ ትልቅ ስህተት እየሰራን ያለ ነው። ወይም ልፋታችን መና የሆነ ነው ማለት ነው። ኪወርድስ ማስገባት መቻል አለብን። እንዴት ስለምናወራው ለምን አሁን ዛሬ ለማዘጋጀው ቪዲዮ ኪወርድ ሊሆኑ የሚችሉት አንደኛው ዲጂታል ማርኬቲንግ ነው። ሁለተኛው ግሎባል ኖውሌጅ ነው። ሶስተኛው እነ ሰርች ኢንጂን ኦፕቲማይዜሽን ናቸው። አራተኛው አሁን ያወራሁትን ነገር አስቤ እንትን ማለት ነው ማለት ዌብሳይት ዲቨሎፕመንትም ሊሆን ይችላል። ስለዚህ ሰውየው ዌብሳይት እንዴት ነው ዲቨሎፕ ማድረገው ብሎ ሰርች ሲያደርግ የኔው አንዱ ምርጫ ነው የሚሆንለት ማለት ነው። እንደዛ ነው ኪወርድስ መኖሩ ያ ሰርች ኢንጂኑ ሶፍትዌሩ ከኪወርድ ጋር ያዛምዳል። ጥያቄውን ከኪወርድ ጋር በማዛመድ ለተጠቃሚው ሰርች ኢንጂን ሪዛልት ፔጅ ላይ ያሳየዋል። ሊንክ የምትለው ቅድም ያልኳት ነገር ናት። ራንኪንግ ፋክተር ያው ሰርች ኢንጂኑ ራንክ ያደርገዋል። አማራጮችን አይቶ ራንኪንግ ፋክተር ይሰጠዋል። ጎላችን ያው እንደሚታወቀው ዌብሳይታችን ቪዚቢሊቲውን ለመጨመር ነው። ሌላው ሰርች ኢንጂን ኦፕቲማይዜሽን ኪወርድስ ፎር ሰርች ኢንጂን ኦፕቲማይዜሽን። ኪወርድስ ማለት ዋት ፒፕል ሰርች ፎር ፕላስ ዋት ዩር ዌብ ፔጅ ኦፈር። ዌብሳይታችን ላይ ኪወርዶችን ማስቀመጥ አለብን። ምን ማለት ነው? አሁን እኛ በሪሰርች አንግል ነበር ወይም በዩቱብ ነበረ የምናወራው፣ ግን ስለ ዌብሳይት ነው። ዌብሳይቶቻችን ላይ ኪወርዶች ሰው የሚፈልገው ለምሳሌ እኔ ዌብሳይት ላይ ቢገባ ሰው ምን ያገኛል ብዬ መጀመሪያ ላስብ። ኦኬ ሰው የኔን ዌብሳይት ቢያይ እኔ ከሰራሁት እና አድናቆት ከማትረፉ በተጨማሪ ከኔ ዌብሳይት ላይ ምን ያገኛል? ኦልራይት አንድ ምን ያገኛል? እኔ ያገኟቸውን ሰርቲፊኬቶች ያያል። ስለዚህ ሰርቲፊኬቶችን በስም ማድረግ አለብኝ ማለት ነው። ስለ ኦፕኒዴክስ ሰርቲፊኬት ካለኝ፣ ስለ አርቲፊሻል ኢንተለጀንስ ሰርቲፊኬት ካለኝ ያንን ነገር ሰውየው አርቲፊሻል ኢንተለጀንስ ሲል ኦንላይን ፕሮዳክትም ከሆነ ያ ፕሮዳክት ስሙን ማስቀመጥ አለብን ማለት ነው። ላይክ ቱርክ ትራውዘርስ፣ የቱርክ ሱሪዎች፣ የቱርክ ሸሚዞች፣ ደግሞ የሱፍ ምንድነው የኮተን ሱሪዎች፣ ሸሚዞች እንደዛ ሲባል አሁን ፒክቸሩንም ያህል ይሄ ሰርች ኢንጂኑ ፍራንክሊ ስፒኪንግ ምንድነው ስሙ ፒክቸር ላይ
ቅድም እንዳልኳችሁ አክሰሲቢሊቲ ያልኩት ነገር አለ። ፒክቸር የምናስቀምጥ ከሆነ ሰውየው የማያይ ከሆነ ፒክቸር ብቻውን ከሆነ እንዴት ይረዳዋል? ሰውየው የማያይ ከሆነ ሰርች እንትን ተጠቅሞ ዌብሳይት ውስጥ ሲገባ እንዲረዳ ፒክቸሩን እንዲረዳ ምን ያስፈልገዋል? ኦልተርኔቲቭ ቴክስት ያስፈልገዋል። ያንን ፒክቸር ስለምን እንደሚያወራ ልናብራራለት ይገባል። ዩሲ ስለዚህ ሰርች ኢንጂኑ ምን ያደርጋል ማለት ነው? ፒክቸሩን ኦኬ ከዛ እሱ ከዛ ከተጻፈው ነገር ጋር እዛ አካባቢ ከተጻፉት ነገር ጋር ያዛምዷል ማለት ነው። ይሄ ሰርች ኢንጂኑ ምንድነው ቅድም ያልኩት ያሉትን ኢንፎርሜሽኖች እንዳለ ፈልጎ ኢን አድቫንስ እኮ ነው ተዘጋጅቶ ነው የሚጠብቀው። ኢን አድቫንስ ፈልጎ ምን ያደርጋል? ሴቭ አድርጎ ያስቀምጣል፣ ባንኩ ውስጥ ማለት ነው። ሴቭ አድርጎ ያስቀምጣል። የሆነ ሰው ልክ ጥያቄ ሲጠይቅ ካለ ካስቀመጠበት አውቶ መስጠት ነው። ይሄ ነው ይለዋል ማለት ነው። ሶ ያ ነገር ሄዶ ወደዛ ዌብሳይት ይመራዋል። ዌብሳይቱ በዛው ይከፈታል ማለት ነው። ስለዚህ የምንጽፋቸው ነገሮች ያን ሊድ የሚያደርጉ ዝም ፕሮፌሽናል የሆኑ ቋንቋዎች ያስፈልጉታል። ከባድ ማድረግ ማለት አይደለም። እዛ ጋር ስለ ኦፕንኢዲኤክስ ለማውራት ከፈለኩኝ እዛ ጋር ስለ ኦፕንኢዲኤክስ ፒክቸር አለ። ፎር ኤግዛምፕል እኔ አሁን ዌብሳይት ላይ ባስገባችሁ ብዙ ሰርቲፊኬቶች አሉ። አሁን ያው ይሄንን ፕሪንሲፕል ተከትዬ ነው ወይ የሄድኩት ዲዛይን ሳደርግ አሁን ያልኩትን ነገር ተከትያለሁ ወይ ብዬ ራሴን መገምገም እችላለሁ እዚህ ጋር ማለት ነው። ሶ እዚህ ጋር አሁን ስንገባ ፎር ኤግዛምፕል ላይክ ብዙ ሰርቲፊኬቶች አሉ። ያንን ሰርቲፊኬቶች ያለው ቃላቶች እዛ አካባቢ ያሉት ቃላቶች ያንን ገላጭ ናቸው ወይ ሰርች ኢንጂኑን ያዛምደው እንደሆነ ምን እናደርጋለን? ሰርቲፊኬት የሚል እዚህ ጋር አለ። አሁን ብዙ ሰርቲፊኬቶችን ነው ያስገባሁት በወቅቱ ኦፍ ኮርስ ዲቨሎፕ ሳደርግ እዚህ ጋር አሁን ይኸውላችሁ ሰርቲፊኬት ይላል። እኔ አሁን ፒክቸሩ እዚህ ጋር ተከምሯል። ይኸውላችሁ ይሄ ሁሉ ሰርቲፊኬት ነው። አሁን እዚህ ጋር ግን ምን አለ? አሁን ሰርች ኢንጂኑ እዚህ ጋር ምን አለ? ይሄ ጽሁፍ አለ። ከዚህ ጋር ከዚህ ውስጥ ፕሮፌሽናል የሆነ ቋንቋ ነው ወይም ደግሞ ሰርች ኢንጂኑ ሰምሃው ሊያዛምደው ይችላል ብዬ ያልኩትን ነው። እዚህ ጋር ፕሮፌሽናል ሰርቲፊኬት ፖርትፎሊዮ ማትሪክስም አስቀምጫለሁ። ሰርቲፊኬቱ አይሲዲኤል ሰርቲፋይድ ፕሮፌሽናል የቅድምየው ማለት ነው። ፕሮቫይደሩ አይሲዲኤል አፍሪካ ነው። ከዛን ኤሪያው ምን ላይ ነው? ዲጂታል ኮምፒተንሲ ላይ ነው። ፋውንዴሽን ፎር ኤክሰለንሲ ኢን ቲቺንግ ኦንላይን ማን የሰጠኝ? አሪዞና ስቴት ዩኒቨርሲቲ ነው። ኤሪያው ኦንላይን ለርኒንግ ነው። እነዚህ ሁሉ ኪወርድ ናቸው። እነዚህ ሁሉ ኪወርድ ጎግል ላይ አሪዞና ስቴት ዩኒቨርሲቲ ብሎ የሆነ ሰው ቢፈልግ የኔም ፔጅ ይሄ ሰርች ኢንጂኑ መችስ የማይገባበት ጓዳ የለም። ታውቃላችሁ የማይገባበት ፐብሊሽ ልክ እኔ ዌብሳይቴን ጨርሼ ፐብሊሽ ሳደርገው አንደኛ የሚመረምረው ውስጥ ገብቶ የሚመረምረው ይሄ ሰርች ኢንጂን ነው። ሰርች ኢንጂን እኮ አንዳንድ ሰው ስዕሉን ሲስል እንዴት እንደሚስለው አይ ቲንክ አይታችሁ እንደሆነ አላውቅም። ሰርች ኢንጂን ማለት በቃ ተደብቆ ላይክ ውስጥ ገብቶ ያለውን ነገር የሚበዘብዝ ማለት ነው። ያለውን ነገር በዝብዞ ሴቭ አድርጎ ያስቀምጠዋል። ፐብሊሽ ተደርጓል፣ ተፈቅዶለታል፣ ፐብሊሽ ተደርጓል። ውስጥ ገብቶ በርብሮ ይዞ ይቀመጣል ማለት ነው። ልክ የሆነ ሰው እነዛን ቃላቶች ሲጠቀም ሰማው ሪሌትድ ከሆነለት ቁጭ ያደርግለታል ማለት ነው። ለሰውየው መልስ ሆኖ ያቀርብለታል። ይሄ ማለት ነው ሰርች ኢንጂን ማለት ነው። ስለዚህ ሰርቲፊኬትን ብቻ ማስቀመጥ አይደለም፣ ዲቴይሉ ይሄ ሰርቲፊኬት ከሆነ ሲስተሙ ሰምሃው ሊረዳው ይችላል። ነገር ግን ያን ያህል እንትን አይደለም ማለት ነው። ያን ያህል ገላጭ አይሆንለትም። ለሁሉ ደግሞ ፕላስ ይኸውልህ አክሰሲቢሊቲ ያልኩት ነገር ነው። አንድ ሰው ማየት ከተሳነው ሲስተሙ ወይም ስክሪን ሪደር ይኖረዋል። ስክሪን ሪደሩ ጃዋስ ይባላል። ፎርዛት ማለት ታውቃላችሁ ብዬ አስባለሁ። ይሄንን አንብቦ ሰው ይሄ ወርቅነህ ይሄን ሁሉ ሰርቲፊኬት አለው ብሎ ይላል ማለት ነው። ይረዳዋል። አትሊስት ኢንፎርሜሽን ያገኛል። እንደዛ ነው ማድረግ ያለብን። ሌላው ኪወርድስ ፋይንድ ዘ ራይት ኪወርድስ ያ ዝም ብሎ መሆንም እንዳሌለበት። አንደርስታንድ ሰርች ኢንቴንት ምን ማለት ነው? ብዙዎች እኔ ለማስተዋወቅ በፈለኩት እውቀትና ክህሎት ውስጥ ምን ይፈልጋሉ? ዓለም አሁን ገበያው ምን ይፈልጋል? አሁን ዌብሳይቴን ባሳያችሁ ይሄንን የቃኘ ነው። በደንብ አድርጌ የቃኘሁት ይሄንን ጉዳይ ለምን ብትሉ
አሁን ፕሮፌሽኑ ሞር ኦር ሌስ ዓለማችን የሚያወራው ኢቭን የኔ ቶፒክ ለእናንተ ትስል አስቤበት ብዙ ሰው ማግኘት የምችለው እንዴት ብል ነው ከብዙ ሰዎች አፕላይ ሊያደርጉ የሚችለው ብዬ አስቤበት ኦኬ ዲጂታል ማርኬቲንግ ብቻ ካልኩኝ አይሆንም። ዲጂታል ማርኬቲንግን በተጨማሪ ግሎባል ኖሌጅ ብዬ ስኮላርሺፖችን ከጠቀስኩኝ ሰው ዲጂታል ማርኬት ፕላስ ስኮላርሺፕ ስኮላርሺፕ ሁለት አይነት ሰዎችን አገኛለሁ ማለት ነው። ዲጂታል ማርኬት ስኪል የሚፈልግ ሰው ይመጣል። ከዛን ደግሞ ስለ ስኮላርሺፖች ማወቅ የሚፈልግ ሰው ይመጣል። ብዙ ሰው በዚህ ኤሪያ ላይ ኢንትረስት ይኖረዋል ብዬ ነው በጣም አስቤበት ማለት ነው። በጣም አስቤበት 2-3 አውርጄ አውጥቼ ኢቭን የቀየርኩ ቶፒኩንም እየቀያየርኩ ነው በብዛት ኢቭን ኢንካም ጀነሬሽን ምናምን ብዬ ነበረ። ኢንካም ጀነሬሽን ደግሞ አይሆን ብዙ ላይክ ያን ያህል ፕሮፌሽናል የሆነ ቋንቋ አይደለም። ለምን የማገኛቸው ፕሮፌሽናል ሰዎች ናቸው፣ የማገኛቸው መምህራኖች ናቸው፣ የማገኛቸው ተማሪዎች ናቸው፣ የማገኛቸው የቀድሞ ተማሪዎች ናቸው። እነዚህ በዩኒቨርሲቲ እውቀት ነው ሰውየው ራሱ ስማርት ሆኖ ወደ ገቢው መሄድ አለበት እንጂ ገቢ ላይክ ሰውየው ከቤት ሲመጣ ልጆቹ ከቤት ሲመጡ ሊማሩ ነው እና ያኛው በዛኛው ከሚሆን ደግሞ በዚህኛው ሰማው ይሻላል ብዬ ሞር ፕሮፌሽናል እንዲሆን ብዬ ነው እንደዚህ ኤዲት እያደረኩኝ 3-4 ቀያየሬ ነው አሁን ያለውን ቶፒክ ያመጣሁት ማለት ነው። ዲጂታል ማርኬቲንግ ኤንድ ግሎባል ኖሌጅ የሚለው ማለት ነው። ከሎካል ኖሌጅ ወደ ግሎባል ኖሌጅ እቺ ኮምፒውተር ላይ የተማራችኋት ነገር ነገ ዓለም ላይ ታስጎበኛችኋለች የሚለውን አስቤን የተነሳሁት ማለት ነው። እንደዛ ነው። ስለዚህ ምን ለማለት ፈልጌ ነው? ሰው ምን ይፈልጋል ነው። አንደርስታንድ ሰርች ኢንተንት። ሰው የሚፈልገው ሰውዬ ያፈላጊው ምን አይነት ነገር ነው የሚፈልገው? ገበያው ምንድን ነው የሚፈልገው? እናንተ አሁን የእናንተን ዌብሳይት ወደዛ መውሰድ አለባችሁ። ዌብሳይት እንዳለ ስለ ዲጂታል ቴክኖሎጂ ነው የሚያወራው፣ ስለ አርቲፊሻል ኢንቴሊጀንስ ነው የሚያወራው፣ ስለ ኦንላይን ኮርስ ቢልዲንግ ነው የሚያወራው፣ ስለ ሃይብሪድ ኮርስ፣ ስለ ብሌንድድ ኮርስ ነው የሚያወራው። ገበያው ያ ስለሆነ ነው፣ ሰው ፍላጎቱ ያ ነው ብዬ ስላሰብኩ ነው። ስለ እንትን አላወራሁኝም። ለምሳሌ ሞር ስለ ጉድ ገቨርናንስ እንደዛ አላልኩኝም፣ ኦር ስለ ሌላ ነገር አላልኩኝም። ላይክ ያን ያህል ተፈላጊ ነው ብዬ ያላሰብኳቸውን ማለት ነው። ስለዚህ አሁን ጊዜው የምንድን ነው? የቴክኖሎጂ ሪቮሉሽን ነው። ሰው የሚፈልገው የቴክኖሎጂ ኮንሰፕት ነው። ትሬኒንጉ መሆን ያለበት ቴክኖሎጂ ነክ ነው። ሰው ራሱ ማብቃት የሚፈልገው ያለውን የመጣለትን የቴክኖሎጂ ኦፖርቹኒቲ እንዴት ልጠቀም ብሎ ነው። ስለዚህ እንደዚህ አይነት ቃላቶችን ነው እዛ ላይ ማስገባት ያለብን። ስለ ቴክኖሎጂ በቃ እናንተ የቴክኖሎጂ ፋውንደር ሆናችሁ እንዲታይ ድረስ ቱዛት ኤክስቴንት ቱ ዘ ማክሲመም መሄድ አለባችሁ ማለት ነው። ሁለተኛው ዩዝ ሎንግ ቴል ኪወርድስ። ምን ማለት ነው ይሄ? ኪወርዶቻችን ደግሞ ረዘም ቢሉ ጥሩ ነው። ዩሲ ኦፕሽን ነው እኮ ኪወርድ። ብዙን ጊዜ አሁን ሪሰርች ስንሰራ አንድ ኪወርድ 5 ኪወርዶችን እናስቀምጣለን ብዙን ጊዜ። ከነዛ 5 ውስጥ አንዷ ኪወርድ ማክሲመም 2 ቃላት ጥምር ናት። ማክሲመም ነው። አንዳንዴም አንድም ሊሆን ይችላል። ላይክ ፎር ኤግዛምፕል ኢትዮጵያ አንዱ ኪወርድ ሊሆን ይችላል፣ አንድ ቃል ነው ማለት ነው። እንደዛ ግን መሆን የለበትም። ላይክ በበዛ ቁጥር ኦፖርቹኒቲውም ይጨምራል። የመገኘት ማለት ሰርች ኢንጂኑ የእኛን ዌብሳይት እንደ ኦፕሽን የማቅረብ እድሉ የሚጨምረው የኪወርዳችን ረዘም ቢል ነው። ኪወርዳችን 2 ቃል 3 ቃል ከሚሆን ረዘም ቢል፣ ፍሬዝ ነው መሆን ያለበት። ኦፍ ኮርስ ላይክ ፓራግራፍ አይደለም፣ ፍሬዝ ነው መሆን ያለበት። ግን 2 ቃል 3 ቃል 4 ቃል እንደዛ ረዘም ቢል የተሻለ ነው የሚሆነው። ለምን? አንደኛው ቃል ጋር ካልተጣመረ ሁለተኛው ቃል ጋር ይጣመራል። ሁለተኛው ቃል ጋር ካልተጣመረ ሶስተኛው ላይ ይጣመራል። ስለዚህ ሰርች ኢንጂኑ የኛን 4 ኦፕሽኖች አሉት። ከአራቱ አንዱን ሊወስድ ይችላልና ነው። ሁለተኛው ፕሌስ ኪወርድስ ስትራቴጂካሊ። እቺ ናት። የቱ ጋር ነው ብዙ ሰው የሚፈልገውን ቃል ማስቀመጥ ያለብኝ? አሁን ፕሮዳክታችሁን አስቡ። ኢማጂን የምታደርጉት ፕሮዳክታችሁን ነው። ምን አይነት እውቀት ነው ለመሸጥ የፈለግኩት? ምን አይነት ክህሎት ነው ሰው እንዲያውቅልኝ የፈለግኩት? ያቺን ኪወርድ አሁን የኔ ዌብሳይት ላይ ሞስትሊ ቴክኖሎጂ ነው። በቃ ያለው ነገር ቴክኖሎጂ ነው። መምህሩ
እኔ ማን ነኝ ብዬ ነው ያልኩት። አይ አም ኢንስትራክሽናል ዲዛይነር ላሳያችሁ። መጀመሪያ ፔጅ ላይ ይሄ ዌብሳይት ነው። ሆም ፔጅን ባሳያችሁ የት ነው ስትራቴጂካሊ መጀመሪያ ላይ ነው ማስቀመጥ ያለብን። እዚህ ጋር ያላችሁ ሪሰርቸር ነኝ፣ ኪወርድ ነው። ዲጂታል ትራንስፎርሜሽን ሊደር ነኝ። ምን አይነት ትራንስፎርሜሽን? ዲጂታል፣ የዲጂታል ትራንስፎርሜሽን ሊደር ነኝ። ቴክኖሎጂ እንደ ኢኖቬሽን ኤክስፐርት ነኝ እና ደግሞ የዲቨሎፕመንት ፖሊሲ ደግሞ ስፔሻሊስት ነኝ። አንደርስታንድ? ይሄ ኪወርድ ነው። ስለዚህ ሰው ስለ ዲጂታል ነገር ኢትዮጵያ ውስጥ ብሎ ካለ የኔ ዌብሳይት ይመጣለታል ማለት ነው። ኦር ኢን ዋን ዌይ ኦር አናዘር የኔ ነገር ይመጣለታል። ዩ አንደርስታንድ? ስለዚህ ሰው ምንድነው የሚፈልገው በአሁኑ ሰዓት? ስለ ቴክኖሎጂ ነው፣ ስለ አርቲፊሻል ኢንተለጀንስ ነው። ኢቭን አርቲፊሻል ኢንተለጀንስ ትሬነር ማለት ይኖርብኛል። አሁን እንደዛ ልል እችላለሁ። አንድ ሁለት ሰዎችን ግሩፖችን ካሰለጠንኩ በኋላ አርቲፊሻል ኢንተለጀንስ ትሬነር ብዬ እላለሁ ማለት ነው። ስለዚህ ሰው አርቲፊሻል ኢንተለጀንስ ላይ ትሬኒንግ ከፈለገ እኔ ጋር ነው የሚመጡት ማለት ነው። ዩ አንደርስታንድ? እንደዛ ነው መሆን ያለበት። ስትራቴጂካሊ ያልኩት ምንድነው? ቦታ ነው። የቱ ጋር ነው ያ ኪወርድ፣ ያ ተመራጩ ቃል የቱ ጋር ቢቀመጥ? መጀመሪያ ፔጅ ላይ ቢቀመጥ ጥሩ ነው። መጀመሪያ ፔጅ ላይ ሞሮለስ እኔ አሁን ያወራሁት ስለ እኔ ነው፣ ስለ ትምህርቴ ነው፣ ስለ ማስተምራቸው ኮርስ ነው፣ ስለ ሲቪዎች አለ፣ ስለ ፖርትፎሊዮ አለ፣ ከዚህ በፊት የሰራኋቸው ስራዎች አሉ። ዩ አንደርስታንድ? ነገር ግን እነዛኛዎቹን እንደ ወሳኝ ቃላቶች ኪወርድስ ወሳኝ ቃላቶች ናቸውና ከመጀመሪያ ያስቀመጥኳቸው። ስትራቴጂካሊ ነው ማስቀመጥ ያለብን ነው። አቮይድ ኪወርድ ሚስዩዝስ። አንዳንዴ ደግሞ ምንድነው ላይክ 20ውን ኪወርድ ማደርደር የለብንም። ለምን? አንዳንዴ ሪፖርት የሚደረግብናል። ኢቭን ከብዙ እንቁዎች ከማይረቡ ነገሮች ውስጥ አንድ እንቁ ካለ እኮ ያ እንቁ አይታይም አይደል? ይንሲ ብዙ ዝባዝንኬዎች ካሉ ሌላው ዝባዝንኬው እንዳለ ያንን ጥሩውን ነገር ይሸፍነዋል ማለት ነው። ስለዚህ ጥሩ ነገር አይታይም ማለት ነው። ስለዚህ ቃላቶችንም አላስፈላጊ የሆኑትን ማብዛት የለብንም። ኤም ፎር ሬሌቫንሲስ፣ ጠቀሜታው ላይ ትኩረት ማድረግ አለብን። ራይት ኪወርድ፣ ራይት ኢንተንት፣ ራይት ፕሌስመንት፣ ስትሮንግ ሰርች ኢንጂን ኦፕቲማይዜሽን። ትክክለኛ ወሳኝ ቃላት ኪወርድ የሚለውን ወሳኝ ቃላት እንበለውና ራይት ኢንተንት የሚፈልገውን ሰውየውንም አውቄያለሁ። የኔን ማይንድ ሴት ብቻ አይደለም ያነበብኩት፣ ሰውየው ምን እንደሚፈልግ አውቄለታለሁ። ዘን ራይት ፕሌስመንት፣ ያንን ማወቅ ብቻም አይደለም ደግሞ በጥሩ ቦታ ነው ያስቀመጥኩት። ዩሲ ሶስቱ ነገሮች ከተጣመሩ ወይም ይሄ ነገር ከተሳካልኝ ስትሮንገር ሰርች ኢንጂን ኦፕቲማይዜሽን ይሆናል ማለት ነው። ሌላው ለሰን 6 ላይ የምንማረው ደግሞ ሶሻል ሚዲያ ማርኬቲንግ ኤንድ ኮንሲደሬሽን። በእጃችን ያለው ሶሻል ሚዲያ ምን አይነት ማስ ሚዲያ ምን አይነት ገበያ ሊያመጣልን እንደሚችል ምን አይነት ስራ ሊሰራልን እንደሚችል የሚያስገነዝበን ነው ማለት ነው። ሶሻል ሚዲያ ማርኬቲንግ ኮንሲደሬሽን። ይሄው ሶሻል ሚዲያ ሁሉም ሰው አቬላቢሊቲውን አለው አይደል? ሁሉም ሰው መጠቀም ይችላል ሶሻል ሚዲያ እና እኛስ እንዴት እያየነው ነው? ሶሻል ሚዲያውን እንዴት እየተጠቀምን ነው? ሶሻል ሚዲያውን ያለንን ዕውቀቶች ላይክ ፎቶ ማየት ብቻም አይደለም እኮ ፍራንክሊ ስፒኪንግ እኔ ራሱ ያን ያህል ሶሻል ሚዲያ ስፔሻሊ አሁን መጀመሪያ ላይ ላይክ እንዳልኳችሁ ከ2009 አካባቢ ጀምሮ ነው ሶሻል ሚዲያ መጠቀም የጀመርኩት። መጀመሪያ ላይ በጣም ተጠቀም ነበረ። ቀስ በቀስ እየተውኩት ፖስት ማድረግን ያን ያህል እንትን እየቀነስኩ አንደርስታንድ ዘን አሁን ግን አለርትድ ላይክ ለካ መጠቀም ይቻላል፣ ለካ በዛ በኩል መለወጥም ይቻላል። ዩ አንደርስታንድ ያለኝን ዕውቀቶች በዛ ላይ ማስተዋወቅ ይችላል። ኢቭን እኔ አሁን ፌስቡኬን የሆነ ሰው ሰርች ቢያደርገው አያገኘውም። ጀስት ፌስቡኬ ራሱ ላይክ ሌላ ሰው አድ እንዳያደርገኝ ምናምን የማልፈልገው ሰው ገና ልኮልኝ ካለመቀበል ጀስት እንደውም ወደ እኔ እንዳይልክ ማንም ሰው እኔ ነኝ ፌስቡክ ፍሬንድ የምልከው እንጂ ሰው አይልክብኝም ወደ እኔ። ኦልሬዲ እንትን አድርጌዋለሁ ላይክ ሴቲንግ ውስጥ አለ እንትን ፐብሊክ አይደለም፣ እንደዛ ፐብሊክም አይደለም የኔ ፔጅ አሁን ሰው ያ ግን አግባብ አይደለም። ያ አግባብ አይደለም፣ ስህተት ነው። ያንን ሁሉ ማስተካከል መቻል አለብን። እኔ ከዛሬ ጀምሮ ያው አስተካክለዋለሁ። እናንተስ? እናንተ ፌስቡካችሁን ስራችሁ ማስተዋወቅ መቻል አለባችሁ። ፌስቡክ ይሁን
ዩቱብ ይሁን ቲክቶክ ይሁን ሊንክድ ይሁን ኢንስታግራም ይሁን እዚህ ጋር ያሉት ሶሻል ሚዲያዎች ሁሉ ይሁኑ ሁሉንም ፕሮዳክታችሁን የምታስተዋውቁበት እውቀታችሁን፣ ክህሎታችሁን፣ ግኝታችሁን፣ ሪሰርቻችሁን የምታስተዋውቁበት መሆን አለበት። ኦኬ ጎግል ስኮላር አለኝ ፎር ኤግዛምፕል። ያንን ጎግል ስኮላር ፌስቡክ ላይ ስንት የትልቅ ሰዎች ፍሬንዶች ነኝ። ትልቅ ሰዎች ማለት ነው። ትልቅ ሰዎች ፍሬንዶች ነኝ ፎር ኤግዛምፕል። ሶ ፌስቡክ እዛ ጋር ያለውን ነገር ለነሱ እንዲህ እየሰራው ነው ብዬ ማለት ኢምፕሊኬሽኑ ትልቅ ነው ማለት ነው። መሸጥ ማለት ራስን መሸጥ፣ ራስን ማስተዋወቅ፣ ክህሎትህን፣ እውቀትህን ይሄንን ሁሉ ማስተዋወቅ ማለት ነው። ስለዚህ ያንን ነገር በደንብ ልናስብበት ይገባል። ሶ ይሄንን ፓርት ስንጨርስ አንደርስታንድ ዘ ተርም ሶሻል ሚዲያ ፕላትፎርም ምን ማለት ነው? ሶሻል ሚዲያ አይደንቲፋይ ዘ ሜን ዩዝ ኦፍ ሰም ኮመን ሶሻል ሚዲያ ፕላትፎርም ጥቅሙ ምንድን ነው? አንደርስታንድ ኮመን ሶሻል ሚዲያ ማርኬቲንግ ካምፔን ኤሌመንት እና ሶሻል ሚዲያ ላይ ካምፔን ስናደርግ ቅስቀሳ ስናደርግ ስለ ፕሮዳክታችን፣ ስለ እውቀታችን፣ ስለ ቢዝነሳችን ስናደርግ ምን ኤሌመንቶችን የቅስቀሳው ኤሌመንት ዋናዎቹ እነማን ናቸው የሚለውን ነገር እንማራለን። ሶሻል ሚዲያ ፕላትፎርም የሚባሉት እነማን ናቸው? እነ ፌስቡክ፣ እነ ሊንክድ፣ እነ ኢንስታግራም፣ እነ ዩቱብ፣ እነ ፒንትሬስትስ ብዙ ታዋቂ አይደለም በእኛ ሀገር፣ እነ ዋትሳፕ፣ እነ ስናፕቻት ሰው ፎቶ ለማንሳት ነው የሚጠቀምበት። ስናፕቻት፣ ኢሞ እዚህ ጋር የለችም፣ ኢሞም አለች፣ ሌሎችም ይኖራሉ። ኮኔክት ዊዝ ኦዲየንስ build network in the social media help us to connect with our audience, and it also build networks and the relationship through content sharing. content share በማድረግ ኔትወርክ እና ሪሌሽንሺፕን እንድናሳድግ ይረዳናል ሶሻል ሚዲያ። so be where your audience is ቅድም የህግ ባለሙያው ይሄ ነው ምክሬ። be where your audience is and use each platform for what it does best. ይሄ በጣም ጥሩ ምክር ነው። አንደኛው ምክሬ ምንድነው? ኦዲየንሶችክ ያንተ ፈላጊዎች ባሉበት አንተ ሁን ነው። ስለዚህ ያ ህግ ባለሙያው ብዙ ህግ ባለሙያዎች ባሉበት ሆነ ከሆነ የተቸገርከው። ስለዚህ የህግ ባለሙያውን የሚፈልግበት ቦታ ላይ ሁን ነው። የህግ ባለሙያዎች የት ነው የሚፈለጉት ነው። አሁን እንደው ፈላጊና ተፈላጊ መገናኘት መቻል አለበት። እሱ አሳይመንት ነው የሚሆንልክ። ሁለተኛ use each platform for what it does best። እያንዳንዱ ፌስቡክ እዚህ ጋር አሁን ይሄንን ነገር ባሳያችሁ ይሄንን ፒክቸር አይ ቲንክ ብዙም ቪዚብል አይደለም። ይኸውላችሁ ፌስቡክ ብዙውን ጊዜ ፌስቡክ የሚጠቀመው እድሜው ከ25 እስከ 45 ያለ ሰው ነው። ይሄ እውነት ነው። ፌስቡክ የሚጠቀመው እድሜው ብዙውን ጊዜ ከ25 እስከ 45 ያለ ሰው ነው። ፌስቡክ መጀመሪያ ስራ ላይ የዋለው አይ ቲንክ 1998 ነው፣ እንደዛ ነው ይላሉ። እነዛ ሁለት የዩኒቨርሲቲ ተማሪዎች አይ ቲንክ 1 3 4 ሆነው እዛው ላብ ውስጥ ማነው አንዱ ያው ሰው የፌስቡክ ኦነሩ ታውቁታላችሁ፣ ማን ነበር ስሙ? እንደዛ የሚባል ማን ነው አይ ሚን ላይክ ጀስት ፎርጌቲንግ እና አለ በመጀመሪያዎቹ ኤርሊ 2000ዎቹ ውስጥ እና 2010ዎቹ ውስጥ ከ15 አካባቢ ፌስቡክ ዋና ሶሻል ሚዲያ ነበረ። አሁን ሰው እኮ ቲክቶክ ላይ ነው ያለው። አሁን ወጣቱን የምትፈልጉት ከሆነ አሁን ያ ህግ ባለሙያ ቲክቶክ ላይ መሄድ የለብህም። ለምን? ወጣት ነው፣ ከህግ ጉዳይ አይፈልግም የወጣት ሰው። ሜቢ ፌስቡክ ይጠቅመሃል። ፌስቡክ ላይ ነው አንተ ራስህን ማስተዋወቅ ያለብህ። ዩቱብ እኮ ቀረስክና ዩቱብን የቱ ጋር ነው ማድረግ ያለብህ? ፌስቡክ ላይ ሼር ማድረግ አለብህ። ፎር ኤግዛምፕል ላሳያችሁ። አዲስ ፔጅ የራሴ ጎልድ ዲጂታል ሊትረሲ ፔጅ ብዬ የከፈትኩት አለ። ይኸውላችሁ እዚህ ጋር አሁን ጎልድ ዲጂታል ሊትረሲ ፔጅ ይሄ የኔ ፔጅ ነው። የፕሮፌሽናል ፔጅ ነው፣ ዋናው ፐርሰናሉ አይደለም። አሁን ፐርሰናሉ ስር ነው። እንዴት ዲቨሎፕ እንደሚደረግ አሳያችኋለሁ። አሁን ይኸውላችሁ ዩቲዩብ እዚህ ነው ያለው።
ዩቱብ ይሄ ነው ሰውየው። ፔጅን የሚፈልግ ሰው ዩቱብ ኦፍ ኮርስ በቅርቡ ነው ይሄንን ነገር ክሬት ያደረግኩት ራሱ ፔጁን ሰው ገና አሳድገዋለሁ እና እሰራበታለሁ እና ይኸውላችሁ ቪዲዮዎቼ ሁሉ እዚህ ነው ያሉት ማለት ነው። ስለዚህ የህግ ባለሙያው የግዴታ አንድም ፌስቡክ ሞር ኦፕሽን ነው የሚሆንልክ፣ ቲክቶክ ላይ ማሰብ የለብህም ማለት ነው። ሌላው ስለዚህ ኦዲየንሶችህ ያሉበት አንተ ተገኝ ነው። ኦዲየንሶችህ አንተን የሚከታተል ሰው ባለበት፣ ያንተን ፕሮዳክት የሚፈልግ ሰው ባለበት ተገኝ ማለት ነው። ሁለተኛ ኢንስታግራምን የሚጠቀም ሰው ኢትዮጵያ ላይ ኢንስታግራም አልፎ አልፎ ነው፣ ሁሉም ሰው አይጠቀምም። ኢንስታግራም ወደ ዌስቱ ሀገር አካባቢ ነው በብዛት የሚጠቀሙት። አልፎ አልፎ አለ ኢንስታግራም ከ18 እስከ 35 ዩሲ እንደ ፌስቡኩ አይደለም፣ ግን በኢንስታግራምም ለትልቅ ሰዎች ነው፣ ለትንሽ ለወጣቶች አይደለም። ሊንክድን ከመጣችሁ እሱ ለፕሮፌሽናሎች ነው። ሊንክድ ለዩኒቨርሲቲ እነዚህ ፕሮፌሽናሎች የምንላቸው ስራ ፈላጊዎች፣ ስራ ማደግ የሚፈልጉ፣ ስራ መቀየር የሚፈልጉ እነሱ ናቸው። እነዚህ አይነት ሰዎችን የምትፈልጉ ከሆነ ሊንክድ ላይ ሂዱ። ሌላው ላይ ቀጣሪ ከሆናችሁ መቀጠልም ከፈለጋችሁ ስራ መቀየር ትፈልጋላችሁ ሊንክድ ጋር ሂዱ። ሊንክድ ላይ ኮኔክት አድርጉ። ሁሉም ያወራው ስለ ፕሮፌሽኑ ነው ምናምን። ዛሬ ይህንን ሰራው፣ ዛሬ እዚህ ኮንፍራንስ አወጣውኝ፣ ዛሬ ጆብ ኦፖርቹኒቲ አለ ምናምን። እኔ ዲቴል ስለራሳችሁ ከጻፋችሁ እኔ ዳይሬክተር ነኝ፣ እኔ መምህር ነኝ፣ እኔ ፕሮፌሰር ነኝ ብላችሁ ካላችሁ ሊንክዱ ያንን ነገር የስራ እድል ሲመጣ ለዳይሬክተር የሆነ ተቋም ዳይሬክተር የሚፈልግ ከሆነ ይህ ተቋም ዳይሬክተር ይፈልጋል። እናንተ ጀማሪ ባለሙያ ነኝ ብላችሁ ከሞላችሁ ሊንክድ ላይ የእናንተን ፕሮፋይል ስትሞሉ ጀማሪ ባለሙያ ነኝ ካላችሁ ያ ዳይሬክተር የሚለውን ወደ እናንተ አይልክም፣ የጀማሪውን ይልክላችኋል ማለት ነው። የጀማሪ ስለዚህ ሊንክድ ስራ መቀየር ከፈለጋችሁ ሌላ እንደዛ አይነት የስራ ኦፖርቹኒቲ ከፕሮፌሽናሎች ጋር ኮኔክት ለማድረግ ከሪሰርቸሮች ጋር ኮኔክት ማድረግ ከፈለጋችሁ ሊንክድ ይሉ። ዩቱብ የማን ነው? ዩቱብ የሁሉም ነው። ዩቱብ ከ13 እስከ 50 ያሉት ሰዎች ነው የሚጠቀሙት ዩቱብ። ስለዚህ የሁሉም ነው። ዩቱብ የሁሉም ነው። ስለዚህ ብዙ ሰዎች ዩቱብን ይጠቀማሉ። ቲክቶክን ተመልከቱት። ከ16 እስከ 30 ዓመት ያሉ ልጆች ናቸው የሚጠቀሙት፣ ወጣቶች ናቸው። ስለዚህ ወጣቶችን አድሬስ ለማድረግ የእናንተ ቪዲዮ ኢንተርቴንመንት አዝናኝ ነገር ካለው የቲክቶክ ጋር ሂዱ። ፕሮፌሽናል እኔ አሁን የኔ ቪዲዮዎች ትምህርታዊ ናቸው። ስለዚህ አሁን ትምህርታዊውን ነገር ወደ ዩቱብ የምወስደው አይሆንም ማለት ነው። ትምህርታዊ ነው እና ኦፍ ኮርስ ኢቭን ለዩኒቨርሲቲ መምህራኖች የሚሆን ነው የኔ ቪዲዮ በብዛት ለዩኒቨርሲቲ መምህራኖች የሚሆን ነው። ስለዚህ ማለት ሞር ፕሮፌሽናል ለሆነ ሰው ለማለት ፈልጌ ነው። ስለዚህ ወጣቶች ደግሞ ገና ተማሪዎች ናቸው። መምህሩ ሰርቶ ያቅርብላቸው እንጂ እነሱ እንደዛ አይነት ነው። ብዙ ቪዲዮ እስካሁን የሰራኋቸው ቪዲዮዎች ወደፊት የምሰራቸው ቪዲዮዎች ወዴት እንደሚወስደኝ ባላቅም ማለት ነው። ስለዚህ ይሄ ነው። ስለዚህ ማወቅ አለብን፣ ፕላትፎርሙን ማወቅ አለብን ነው። ፕላትፎርሙን ካላወቅን ዝም ብለን እየደከምን ያለ ነው። ይሄ ነው። ሌላው ነገር ደግሞ ሶሻል ሚዲያ ማርኬቲንግ ካምፔን ፕሮሰሱ ምን ይመስላል? መጀመሪያ አቅዱ። አሁን ተመልከቱ እዚህ ጋር የሴቶች የውበት አይ ቲንክ ምንድነው የሚባለው ይሄንን ሊያስተዋወቁ ነው። ይሄ አሁን ከፔጅ ላይ የመጣ ነው። እኔ አሁን እንደዚሁ ጀስት ሶሻል ሚዲያ ካምፔን ብዬ ጎግል ላይ ሰርች ታደርገው ይሄንን አቀረበልኝ። ኢማጂን ሶሻል ሚዲያ ካምፔን ሶሻል ሚዲያ ላይ አሁን ይሄ እነዚህ ለማስታወቂያ ነው። ፎር ዛት ማተር እዚህ ጋር የተለቀቀው እነዚህ ሰዎች ይሄንን ነገር የለቀቁት ይሄንን ፕሮዳክት ለማስተዋወቅ ነው። መጨረሻ ላይ ምን አይነት ለውጥ አለ ብለን የሚፈልገው ሰው ይሄንን ነገር የፊት እንዲገዟቸው ነው ዩሲ። ስለዚህ ካምፔን ፕሮሰስ የሶሻል ሚዲያ ዘመቻ ሂደቱ እንዲህ ነው። በመጀመሪያ ማቀድ ይኖርብናል። ዝም ብለን አይደለም የምንዳክረው፣ ማቀድ በእቅድ መንቀሳቀስ መቻል አለብን። ሁለተኛው ኮንተንት ክሬት ማድረግ አለብን። ሶስተኛው ትራክ ማድረግ አለብን። ሼር አደረግን ዘንድ የት ደረሰ ብለን መጠየቅ አለብን። የት ደረሰ? ምን ለውጥ አመጣ? አዘርዋይስ እኮ አቅጣጫ እንቀይራለን። ዩሲ እኛ ለቀን ፕሮዳክቱ ምንም አይነት ቼንጅ ከሌለ
we have to think twice አይደል እንዴ? እና ስትራቴጂ መቀየስ ይኖርብናል። መጨረሻ ላይ ኢምፕሩቭ ማድረግ ነው ማለት ነው። ይሄንን ነገር ነው ማድረግ ያለብን። ሶ ሰሌክት ፕላትፎርም። ሶሻል ሚዲያ ሲባል ብዙ ናቸው። ፌስቡክም ሶሻል ሚዲያ ነው። ዩቲዩብም ሶሻል ሚዲያ ነው። ቲክቶክም ሶሻል ሚዲያ ነው። ኢንስታግራምም ሶሻል ሚዲያ ነው። ለኛ የሚሆነው የትኛው ነው? ጥያቄው የኛ ነው። ጥያቄው የማን ነው? የኛ ነው። እኛ ምን መመለስ ያለብን ነው። ጉዳዩን የምናውቀው እኛ ስለሆንን ማለት ነው። ስለዚህ አሁን በደንብ ማወቅ ይፈልጋል፣ ማብላላት ይፈልጋል። ኦኬ የህግ ጉዳይ ነው የኔ ጉዳይ፣ የኔ ፕሮፌሽን ህግ ነኝ። ስለዚህ ማውራው የሀገሪቷን ህጎች፣ ስርዓቶች፣ ሎም እና ያሉትን ነገሮች ፍሬምወርኮች ነው ማውራው። ይሄንን ነገር ማወቅ የሚፈልገው ማን ነው? የመንግስት ሰራተኛ ነው? ተማሪዎች ናቸው? መላው ህብረተሰብ ነው? አመራሩ ነው? አመራሩን የት ነው የማገኘው? አዘርዋይስ ታግ ማድረግ እኮ ነው። የሆነ ነገር ስትለቁ እኮ ታግ ማድረግ ትችላላችሁ። የሆነን ሰው ፌስቡክ ላይ እኮ አት ሳምቲንግ ብላችሁ የሆነ ሰው ታግ ስታደርጉት ያ ሰው ታግ እንዳይደረግ ሪስትሪክት ሊያደርግ ይችላል። ማንም ሰው ታግ እንዳያደርገኝ ማለት ይችላል። ስለዚህ ማንም ሰው እናንተን ታግ አድርጎ ያንን ነገር ሼር ላያደርግ ይችላል። ግን ፐብሊክ የሆነ ሰው ከሆነ ታግ ማድረግን ከፈቀደ ማድረግ ይቻላል፣ ታግ ማድረግ ይቻላል። ፕላን ኮንተንቱንም ማቀድ አለብን። ምን አይነት ኮንተንት ነው የምናመርተው? ምን አይነት ኮንተንት ቢሆን ነው? ቅድም ያልኳችሁ ነው። መጀመሪያ ላይ ኢቭን መግቢያ በሩንም እንትን ማድረግ አለብን። ልሱንም ላይክ ሰርተን መልቀቅ ብቻ አይደለም፣ ከዛ በላይ መሄድ አለብን። ሰርተን መልቀቅ ብቻ ሳይሆን ከዛ በላይ መሄድ አለብን። ዩሲ መግቢያውንም እንዴት አድርገን ቢሆን ነው የምናሳምረው የሚለውን ነገር ማሰብ መቻል አለብን ማለት ነው። ሶ ክሬት ኤንድ ፐብሊሽ ክሬት ካደረግን በኋላ ከዛን ለሁሉም እንዲታይ ፐብሊሽ ማድረግ ይኖርብናል። ትራክ ሪዛልት ዩሲ ሪዛልቱን መከታተል። ሰርተን ለቀን ለውጥ አለ የለም፣ ለውጥ ከሌለ መቀየር ይኖርብናል። ስለዚህ ምንድነው የተሳሳትኩት? አሁን የህግ ባለሙያው ሪሊ ብዙ ሰርተክ ብዙ ለፍተህ ብዙ ደክመህ ካልተሳካልክ በዛ በኩል you have to think twice። አሁን ያልኳቸውን አፕሊኬሽኖች ኢምፕሩቭ ማለት ነው። ኢምፕሩቭ ማለት እንትን ማድረግ ነው። ኢቫሉዌት ኤንድ ኢምፕሩቭ። ኪ ቴክ አዌይ ሰክሰስፉል ካምፔን አር ኮንቨርሴሽን ኖት ጀስት አድቨርታይዝመንት። ውይይት ነው። በቃ ውይይት ማድረግ አለብን። ከሁሉም ማየት አለብን። ግራ ቀኙም ማየት አለብን። እኛ እንደ ፕሮዳክት ፕሮዲውሰር ኮንተንት ክሬት አድርገን ሼር ስናደርግ፣ ዘመቻ ስንለቅ በሶሻል ሚዲያ እንዲተዋወቅልን ዘን ኦዲየንሳችንንም የነሱን ልብ ትርታ በሲጀመር ማወቅ አለብን። ካላወቅን ከለቀቅን በኋላ ልንረዳው ይገባል። ዩሲ ልብ ትርታቸው ምንድን ነው፣ ፍላጎታቸው ምንድን ነው የሚለውን ነገር ማለት ነው። ለሰን 7 ስለ ሶሻል ሚዲያ አካውንት ነው። ቅድም ያልኩት አካውንት ክሬት እንዴት እናደርጋለን የሚለውን ነው። አንደርስታንድ ዘ ተርም ሶሻል ሚዲያ ፕሮፋይል ምን ማለት ነው? ሶሻል ሚዲያ ፕሮፋይል ዲስቲንጉሽ ቢትዊን ዲፍረንት ታይፕ ኦፍ ፕሮፋይል። ብዙ አይነት ፕሮፋይሎች አሉ። አሁን እኔ ቅድም ያሳየኋችሁ ፕሮፌሽናል ፕሮፋይል ነው። የኔ ደግሞ ፐርሰናል ፕሮፋይል አለኝ። ዩሲ የኔ ፐርሰናል ፕሮፋይል ፎር ኤግዛምፕል ከፕሮፌሽናል ፕሮፋይል የተለያየ ነው። ግን ፕሮፌሽናል ፕሮፋይሉን ክሬት ለማድረግ የግዴታ ፐርሰናል ፕሮፋይል ላይ መሆን አለብኝ። እዚህ ጋር አሁን ቺት ስነካው ወርቅነህ ኖርማሉ የኔ ይሄ ነው። የኔ ፐርሰናሉ ይሄ ነው። ፕሮፌሽናሉ ጎልድ ዲጂታል ሊትረሲ ይላል። ክሬት ያደረኩት ይሄ ነው። የኔ ፌስቡክ ፔጅ ይሄ ነው እና ብዙውን ጊዜ ፐርሰናል የሆኑ ነገሮችን ነው የምለቀው ማለት ነው። አሁን ግን ፕሮፌሽናሉ ጋር መጥቻለሁ። ስለዚህ ፐርሰናሉ አሁን ብዙም እዚህ ላይ ነው አሁን ትልቅ ስራ መስራት ያለብኝ ብዬ እንደ እቅድ ያስኩት። ፕሮፌሽናሉ ላይ የምሰራውን ስራ በማስተዋወቅ ሌላውንም በመርዳት ፕሮፌሽናል ኮንትሪቢዩሽንን መወጣት አለብኝ ነው ለዚች ሀገር። የዚህ ጄኔሬሽን እስከሆንን ድረስ ኃላፊነታችንን ልንወጣ ይገባል አይደለም? ባለን ሙያ ነው የምንወጣው። አንዳንዴ እኮ ስናስበው
ቅድም ብያቸዋለሁ ብዬ አስባለሁ ወይ ትናንትና ብዬ እንደሆነ አላውቅም። ይችን ሀገር የምትረከቡት እናንተ ናችሁ ሲባል የማይሆን ወይም ላይክ አናስብ ማለት ምን ማለት ነው ብለን ልንል እንችላለን። ሀገርን የሚያክል አሁን እኛ ሁላችንም ሀገርን ተረክበናል ማለት ነው። ይሄ ጄኔሬሽን ለዚህ ስፔሲፊካሊ አሁን ለምናከናውናቸው ስራዎች ታሪካዊ የሆነ አሻራ ነው የምናስቀምጠው፣ ጥሩ ቢሆን መጥፎ ማለት ነው። አሁን ፎር ኤግዛምፕል የሚመጡት ለረጅም ዓመታት የሚመጡት ትውልዶች በእኛ ሊኮሩ ይገባል ብዬ አስባለሁ። እንደ እንትን አይነት ነገር ላይክ እንደ አባይ ግድብ እንደዚህ አይነት ነገሮችን ትልቅ ፕሮጀክቶችን ስንሰራ ይህ ትውልድ ሲሰራ ለሌላው ለሚመጣው ትውልድ ኩራት ነው። እነሱ ደግሞ የተሻለ ነገር ሰርተው ያሳዩናል ብለን ወይም ሰርተው እነሱም እያሻገሩ ሰው ያልፋል፣ ሀገር ይቀጥላል ማለት ነው። በዛ መልኩ ነው የሚሆነው። ምን ለማለት ፈልጌ ነው? ፕሮፌሽናችንን በዛ ኃላፊነታችንን ለመወጣት የሚረዳን ፔጅ ነው ፕሮፌሽናል ፔጁ፣ እኛንንም ለማስተዋወቅ ኢንድ ሪዛልቱን ደግሞ ብያቸዋለሁ ቀደምዬ። እውቀታችንን ስኬታችንን ለሰው የምናሳየው ለምንድን ነው? ሞር ስኬት ለማግኘት ነው አይደል እንዴ? ማለት በዛ ጉዳይ ላይ ጎበዝ ነኝ ብቻ አይደለም። ላይክ ሪተርን ይፈልጋል ማለት ነው አይደል? ሪተርኑን በዛው ልክ ይመጣል። እና ሌላው ነገር ክሬት ሶሻል ሚዲያ ቢዝነስ ፕሮፋይል አብረን እኔ አሁን ለራሴ አንድ ክሬት አድርጌያለሁ አይደለ? ይሄ ጎልድ ዲጂታል ሊትሬሲ ፕሮፋይል የሚለውን እንዴት ነው ክሬት ያደረግኩት፣ ዲስፕሌዩ ምን ይመስላል የሚለውን ዴሞንስትሬት አደርግላችኋለሁ። እናንተም የራሳችሁን ከዛኛው ከፐርሰናሉ ሰማው ይለያል ማለት ነው። ከፐርሰናሉ መለየት ለምን አስፈለገ ካላችሁኝስ ጥያቄው ይሄ ፐርሰናሉ ላይ ብለቀውስ ፕሮፌሽናል አንድም ከፕሮፌሽናሎች ጋር ነው ኮኔክት ልታደርጉ የምትችሉት። ሁለትም ያኛው ስለ ራሳችሁ ነገር ትገልጻላችሁ። እዛ ጋር ሚክስ ማድረግ የለም። እኔ አሁን ፎቶዬን እዚህ ላይ አልለቅም ማለት እየሰራሁ ለምሳሌ አሁን ፎቶ ባነሳችሁ ስክሪንሾት ባደርግ እናንተን ልለቅ እችላለሁ። ፕሮፌሽናል እያሰለጠንኩ ነበረ። ዲጂታል ሊትረሲ ነው ይሄ ራሱ። ነገር ግን እኔ እየተዝናናውኝ ፕሮፌሽናል ፕሮፋይል ላይ አልለቅም። የተለያየ ጉዳይ ናቸው። ለተለያየ ዓላማ ነው ክሬት ያደረግኩት። አንድ ሚክስድ ከማደርገው ያው ፌስቡክ ታውቃላችሁ ከላይ ያለው አፕዴት ሪሰንቱን ከላይ ያደርገዋል፣ ያኛው ከስር ይገባል። እንደዛ ነው ያለው። ስለዚህ ይደበቃል ማለት ነው። ስለዚህ እንዳይደበቅብኝ ፕሮፌሽናሉን እና ፐርሰናሉን መለየት ጥሩ ነው። ኤዲት የሶሻል ሚዲያ ቢዝነስ ፕሮፋይል እንዴት ኤዲት እንደምታደርጉ አብረን እናየዋለን። ሶሻል ሚዲያ ፕሮፋይል ታይፕ ፐርሰናል ፕሮፋይል አለ፣ አሁን ቅድም ያሳየዋችሁ ቢዝነስ ፕሮፋይል አለ፣ ፕሮፌሽናል ፕሮፋይል ማለት ነው። ግሩፕ ደግሞ ፌስቡክ ላይ የራሳችንን ግሩፕ ክሬት ልናደርግ እንችላለን። ቴሌግራም ላይ ግሩፕ ክሬት አድርገንም ማለት፣ ዋትስአፕ ላይ ግሩፕ ክሬት ይደረግም ማለት ሴም ቲንግስ ፌስቡክ ላይም እንደዛው፣ ሌሎች ሶሻል ሚዲያ ላይም የሆነ ግሩፖች አብረው ይሰራሉ ማለት ነው። አሁን እኔ ቴሌግራም ባሳያችሁ ብዙ ግሩፖች አሉ። እያንዳንዱን ግሩፖች ፎርዛት ማለት አክቲቪሊ ነው የምንጠቀመው ለሚመለከታቸው ነገር ማለት ነው። ፎር ኤግዛምፕል እዚህ ጋር ፕሮሞሽን ኮሚቴ ግሩፕ አለ፣ በዩኒቨርሲቲያችን ሌቭል የምንሰራው ነው። ይሄ ሌላ ጉዳይ ነው። ሌላ አሁን ለምሳሌ 5 ሚሊዮን ሲቲዮ ኮደርስን እኔ ነኝ በዩኒቨርሲቲያችን ሌቭል ማኔጅ ያደረግኩት። ስለዚህ ወደ 1374 ተማሪዎች ያሉበት ቴሌግራም ግሩፕ አለ። ሌላ ደግሞ ሞር ሲኒየር የሆኑ ተማሪዎች ከዚህ በፊት ተመርቆ የወጡ ተማሪዎች ያለበት ፔጅ አለ። ይሄ ደግሞ ወደ 3683 ተማሪዎች ያሉበት ይሄ ግሩፕ ነው ማለት። በግሩፕ ፕሮፋይል ይኖራል። ግሩፕ ሶሻል ሚዲያ የግሩፕ የእናንተም አለ። አሁን ከዚህ በፊት ያደረግነው የእናንተን ዲጂታል ብዬ እንትን ያደረኩት እስካሁን ወደ 70 ሰው። አሁን የመጣችሁ ሰዎች እንደው አለርት ለመስጠት ሁለት ጉዳዮችን፣ አንደኛው አቴንዳንስ ሽት ነው፣ ሁለተኛው ቴሌግራም ግሩፕ ነው። አቴንዳንስ ሽት እስቲ ማን ስንት ሰው ሞላ? የከሰዓቱ መርሃ ግብር 42 ሰው። ጥሩ ነው። አሁን ስንት ሰው አለ? 38 ሰው። ስለዚህ በብዛት ያለው ሰው ጽፏል ማለት ነው። ቴሌግራም ግሩፓችንን አሁን ያልገባችሁ እዚህ ግሩፕ ላይ ያልገባችሁ ሰዎች ቴሌግራም ግሩፓችንን ኮፒ ዘ ሊንክ ጆይን አድርጉን።
ለብዙ ነገር ነው ቴሌግራም ግሩፓችንን የምንጠቀምበት። ስኮላርሺፕ ስለ ስኮላርሺፕ አስተምራችኋለሁ ነግራችኋለሁ ብዬ ስኮላርሺፕ ሼር ማድረግ ግድ ነው የሚለኝና ስኮላርሺፖችን ሌሎች ኦፖርቹኒቲዎችን በጣም ብዙ ኦፖርቹኒቲዎች ኮኔክሽን ጥሩ ኮኔክሽን አለኝ ብዬ አስባለሁ። ስለዚህ ብዙ ኦፖርቹኒቲዎች አሉ። ብዙ አጫጭር ትሬኒንጎች ይመጣሉ እና እነሱን እኛ ዩኒቨርሲቲ ራሱ 3 እድሎችን ከኮሪያ ዲቨሎፕመንት ኢንስቲትዩት ከኮሪያ ሀገር ካለው እንደዚህ ሁሉም መምህራኖች የወሰዱበት ሁኔታ ነበርና አሁን ላይ ያመዘገኑኝ ነው። ለምን ከስራቸው ጋር የሚሄድ አይነት ትሬኒንግ ስለሆነ ማለት ነው። ሰርቲፊኬት አለው እና እንደዛ አይነት ነገር ኢቭን ሌሎችም ሞር ፕሮባብሊ አሁን እናንተ ይሄንን ኢንፎርሜሽን ቤት በኩል ላይ ያገኛችሁት ፎር ኤግዛምፕል ወራቤ ዩኒቨርሲቲ ካምፔን ስናደርግ ወይም ደግሞ እንትሩን ዘመቻ ላይክ የኛን ፕሮዳክት ለማስተዋወቅ የሰራነውን ስራ ለማስተዋወቅ ወደ ዘመቻ ስንገባ ህብረተሰቡ ምንድነው ፍላጎቱ ምን አይነት ኔቸር ነው ያለው የሚለውን ነገር በማንበብም በመረዳትም በማየትም በውይይትም በምክርም ማወቅ ይፈልጋል። hence the right profile type improve visibility the right profile ቪዚቢሊቲን ይጨምራል፣ ኢንጌጅመንትን ይጨምራል፣ ኢፌክቲቭ ኮሚኒኬሽንም ለዛ ነው የራሳችሁን ቢዝነስ ፕሮፋይል ካላችሁ ፕሮፋይል ቪዚቢሊቲን ይጨምራል፣ ሌላው ደግሞ ኢንጌጅመንትን ይጨምራል፣ ሌላው ደግሞ ኮሚኒኬሽንን ጥሩ ያደርጋል። እኔ ፐርሰናል ፕሮፋይሌ እና ቢዝነስ ፕሮፋይሌ አንድ አይነት ከሆነ ይሲ ሚክስ አደረኩት ማለት ነው። ስለ ስዝናና ለቅበታለሁ፣ ሳስተምር ለቅበታለሁ፣ ጥሩ that is not fine። ስለዚህ ምን ማድረግ አለብኝ? የተለያየ ጉዳዮች የተለያዩ ፔጆች ከሆኑ እንደዛ ነው ማለት ነው። የተለያዩ ፔጆች መሆን አለባቸው። ክሪኤቲንግ ሶሻል ሚዲያ ቢዝነስ ፕሮፋይል እስቲ አብረን ክሪኤት እናድርግ። ክሪኤት ለማድረግ ኦልሬዲ አንድ አለኝና ተጨማሪ ማድረግ ይችል እንደሆነ አይ ዶንት ኖ ምንድነው የምናደርገው? አንድ ስንት ፕሮፋይል ነው ክሬት ማድረግ የሚቻለው? ፌስቡክ ላይ ትገቡና ለምሳሌ ለፌስቡክ ላይ ሊንክን ላይ ይቻላል። ፌስቡክ ላይ ፕሮፋይል ለመክፈት ዋናው ላይ መሄድ አለብኝ። ይሄኛው ዋና ስላልሆነ ዋናው ፌስቡክ ፔጅ ላይ መሄድ ይኖርብናል። ዘን ዋናው ፌስቡክ ፔጅ ላይ ሲሄድ ይሄ ዋናው ነው። ዋናው ፌስቡክ ፔጅ ላይ ሲሄድ እና ምን እናደርጋለን? ክሬት የምትል ክሬት ፕራይቬት ቼክ ሴቲንግ ያ ዩሲ ፔጅ አሁን እዚህ ጋር ሎክድ ነው ማለት ሁሉም ሰው ፐብሊክ አይደለም ማለት ነው። የኔ ጓደኞች ብቻ ነው እኔ ማየት የሚችሉት። ስንት ጓደኞች አሉኝ? 1400 ሰው ብቻ ነው ያለኝ። እንደ 2010 ክሬት እንደተደረገ ፌስቡክ ፔጅ ይሄ ፔጅ ቢያንስ እስከ 5000 6000 ሰው ያደርግ ነበረ እና አይ ቲንክ ዊ ሃቭ ቱ ወርክ ኦን ዛት እና ኢቨንት ክሬት ፔጅ ክሬት ኢቨንት ክሬት ለማድረግ ነው። ይሄ እኔ ክሬት ለማድረግ የፈለግኩት ፔጅ ነው። አይ ቲንክ ክሬት በሚለው ነው ማለት ነው። ኢቨንት ፔጅም ሌት ሚ ቼክ ኢቨንት ማለት እንደዚህ በሃፒ በርዝዴይ ምናምን እንደዚህ አይነት ነገሮችን ነው። ሃፒ በርዝዴይ ኦር ላይክ ሃይኪንግ እንደዛ ክሬት ለማድረግ ስንፈልግ ፕሮፋይል ስታተስ ሰርች
አንሎክ ፕሮፋይል አይ ቲንክ አንሎክ ላድርገው። you see so I mean እዚህ ነው ያለው። አየው ሶ እዚህ አራት እንትኖች አሉ፣ አራት እነዚህ ነጥቦች አሉ። እዚህ ጋር ክሊክ ስታደርጉት ፔጅ የሚል አለ። ይኸውላችሁ እዚህ ጋር ፔጅ የሚለውን ክሊክ ታደርጉታላችሁ። ፔጅ የሚለውን ክሊክ ታደርጋላችሁ። ዘን ፔጅ ኔም ይሄ ነው። ስለዚህ ፔጅ ኔሙን እዚህ ጋር ጽፋለን። አሁን ደግሞ ምን እንበለው? ዲጂታል ማርኬቲንግ ልበለው። ዲጂታል ለእናንተ ስለሆነ ዲሊት አደርገዋለሁ። ዲጂታል ማርኬቲንግ ፔጅ ዲጂታል ማርኬቲንግ ፔጅ ካታጎሪው ትሬኒንግ ነው። ትሬኒንግ ልበለው። ትሬኒንግ ሴንተር ትሬኒንግ ኮምፒውተር ትሬኒንግ ስኩል ሳይሆን ኮምፒውተር ትሬኒንግ ዲጂታል ትሬኒንግ ስኩል ዲጂታል ትሬኒንግ ካታጎሪውንም መጻፍ አለብን። ዲጂታል ትሬኒንግ ከዚህ ውስጥ አንዱን መምረጥ ነው። ዲጂታል ትሬኒንግ ካሌለ ዲጂታል ክሬተር እንበለው፣ ችግር የለውም ካታጎሪውን። ዘን ባዮግራፊውን ስለምንድን ነው ባጭሩ ማለት ነው። ይሄ ፔጅ የምን ፔጅ ነው የሚለውን ነገር ባጭሩ እዚህ ጋር እናስገባለን ማለት ነው። ባዮግራፊውን የኔን ስለማሳያችሁ እዚህ ጋር ምን እንደምጽፉ ታዩታላችሁ። ዘን ክሬት ፔጁ ክሬት ሊደረግ ነው ማለት ነው። ዘን ፔጁ ክሬት እየተደረገ ነው። ያ ኮኔክሽን አሁን ተጨማሪ ጠየቀኝ። ተጨማሪ ዌብሳይትህን አስገባ አለኝ። ሲ ዌብሳይታችንንም ብናስገባበት አልፈልግም ካላችሁ ኔክስት ማለት ብቻ ነው። ዲቴል ታስገባላችሁ። ፕሮፋይላችሁን ይሄንን እዚህ ጋር ፒክቸሮችን ለማስገባት ከፈለጋችሁ እዚህ ጋርም ከቨር ፔጁንም ለማስገባት ከፈለጋችሁ ከዛን ታስገባላችሁ። ከዛ ኔክስት ነው። ከዛን ምን መጣ ስልክ ቁጥር ምናምን ከዋትስአፕ ጋር ኮኔክት ማድረግ ከፈለጋችሁ ከዛን ስኪፕ ትሉታላችሁ ካልፈለጋችሁ። ከዛን ልጋብዛቸው ወይ ጓደኞችህን ፌስቡክ ላይ ያሉ ጓደኞችህን ልጋብዛቸው ወይ ይላል። ከፈለግ ጋብዛቸው ማለት እንችላለን። ጋብዛቸው ካልኩኝ አሁን በእኔ ፔጅ ነው እነሱ ጋር እንደዚህ ወርቅነህ ዲጂታል ማርኬቲንግ ፔጅ የሚል ፔጅ ክሬት ስላደረገ ፎሎ አድርጉት ብሎኛል ብሏቸዋል ብሎ ነው የሚነግራቸው። ብሏቸዋል ፎሎ አድርጉኝ ብሏቸዋል ብሎ ነው የሚነግራቸው ማለት ነው። ስለዚህ እንደዛ ለማለት ኤክስ አድርጌው ልተው ነው። your page has been created but you will lose any unsaved detail if you leave. yes leave ፔጁ ግን ክሬት ተደርጓል ነው የሚለኝ። አሁን ሶስት ነገር ላይ ነው ማለት ነው። እዚህ እስቲ አይ ቲንክ አልገባም ያኛው ሶስተኛው። ስለዚህ ሁለት ነው። ይሄኛው ዋናው ፕሮፋይሌ ነው። ይሄኛው ደግሞ በፊት ክሬት ያደረኩት ነው። በዚህ መልኩ ነው ማለት ነው ፔጅ ክሬት የምታደርጉት። አንዴ ልድገመው አይደል? አንዴ ልድገመው። አይ ቲንክ ሁላችሁም ልክ ፔጃችሁን ክሬት ስታደርጉ ቴሌግራም ላይ ስክሪንሾት አድርጉና ላኩልኝ። ስቲሊዮ ይሄ ትሬኒንግ ውጤቱን ሊዮ። ስለዚህ ክሬት አድርጉና አሁን አይደለም ተረጋግታችሁ ጥሩ ነገር ጽፋችሁበት ማለት ነው። ባዮ ምናምን ስለሚል መጀመሪያ ልንገራችሁ። ስሙ ቅድም የጻፍኩት ዲጂታል ጎልድ ዲጂታል ሊትረሲ ፔጅ፣ ይሄ ከቨር ፔጁ፣ ይሄ ፕሮፋይል ፒክቸሬ ቅድም የጠየቀኝ ባዮ ላይ ይሄውና ይሄ ነው። ባዮ ላይ የጻፍኳት እኔ እቺ ናት። we are established to provide digital literacy for the fifth industrial revolution in our community. Join us and again the digital skill you need to benefit from the fifth industrial revolution አልኩኝ ማለት ነው። ከዛን የስልክ ቁጥሬን ማስገብቻለሁ፣ ኢሜይልን ማስገብቻለሁ፣ ዌብሳይቴን ማስገብቻለሁ። ዌብሳይቴን ክሊክ ባደርገው አያችሁት ወደዚህ ወሰደ ማለት ነው። ይሄ ቪዚቢሊቲ ማለት ይሄ ነው። በቃ ቪዚቢሊቲ ማለት ይሄ ነው። you see ቪዚቢሊቲ ማለት ራስን መሸጥ ማለት ይሄ ነው። የራስን ክሎት፣ የራስን ዕውቀት፣ የራስን ብቃት ለብዙሃኑ ማሳየት ማለት ይሄ ነው። you understand? እኔ ማወቅ የሚፈልግ እቺን ክሊክ አድርጎ ቢአይ ዲቴሉን ያገኘዋል። you see ዌብሳይቴን አስገብቼበታለሁ። ሌላ አዲስ አበባ ኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ አድሬሴን ማስገብቼበታለሁ። ስለዚህ እነዚህ ሁሉ ነገሮች አሉበት ማለት ነው። ቬሪፋይድ ነው። ሶ ፕሮፌሽናል የሆኑ ነገሮችን ወደፊት እዚህ ላይ ነው የምለቀው።
ሌላ አይ ቲንክ ጥሩ ሰው እየገባ ነው። ቴሌግራማችን ላይ ግቡ፣ ቴሌግራማችንን ጆይን አድርጉት። ብዙ ነገር ታገኛላችሁ ወደፊት። ክሬት አደረግን። ስቴፑን አንዴ ልድገመው ኢንኬዝ ሪከርድ ስላደረኩት እያደረኩትም ስላለው ይኸውላችሁ ሶስተኛው መጥቷል። ዲጂታል ማርኬቲንግ ፔጅ ይላል። አይ ቲንክ ዲሊት አደርገዋለሁ። ለምን ቦታ ነው የሚይዝብኝ ማለት ነው፣ ወይም ኮምፒውተሩን ያጨናንቀዋል። ኦር ፔጁን ለመድገም ፔጅ ክሬት ለማድረግ ቢዝነስ ፔጅ ክሬት ለማድረግ ከፈለጋችሁ እዚች ላይ ትገባላችሁ። ከዛን ፔጅ የሚል አለ። ከዛን እዚህ ጋር መጽፉትን ጽፋላችሁ፣ እዚህ ጋር ጽፋላችሁ፣ እዚህ ጋር ጽፋላችሁ። ዘን ክሬት ፔጅ ትላላችሁ። ፔጁ አዚስ ሲምፕል አዚስ የሚለው ይሄ ነው ማለት ነው። በዚህ መልኩ ፔጃችንን ክሬት እናደርጋለን። ብዙ ነገሮችን ስለከፈትኩኝ ነው። ክሬቲንግ ሶሻል ሚዲያ ቢዝነስ ፔጅ ክሬት አደረግን ማለት ነው። ኤዲቲንግ ሶሻል ሚዲያ ቢዝነስ ፔጅ ያው ኤዲት ማድረግም ይቻላል። ሄዳችሁ አሁን ለምሳሌ ቅድም ክሬት ያደረግነውን አይ ቲንክ ዲሊት አድርጌዋለሁ ኦልሬዲ፣ ያ መመለስ ይቻላል። ኢንኬስ ከተሳሳታችሁ እንደዛ ሁሉን ነገር እንደገና ማስተካከልም ትችላላችሁ። ፔጅ የትኛው ነው? ዲጂታል ማርኬቲንግ ፔጅ አልኩት። ወደ ዲጂታል ማርኬቲንግ ፔጅ ያመጣልኝ። ዘን ኤዲት ለማድረግ የራሴ ፕሮፋይል ላይ መሆን ይኖርብኛል። መጀመሪያ ፕሮፋይል ላይ ሆንኩኝ። ዘን እዚህ ጋር your page activity is now separate from your profile, but turning on this profile feature can help you make the most of the digital marketing page, and you can change them at any time in the setting. ይሄን አልፈልግም። use a page ይሄ አሁን ቅድም ፕሮፌሽናል ዳሽቦርድ ነው። እዚህ ጋር ኤዲት ይቻላል። ኤዲት የምትላለች እዚህ ጋር ኤዲት ካላችሁት ሁሉንም በኤዲት ሞድ ያመጣላችኋል ማለት ነው። እዚህ ጋር እንዲህ ነው ያለው። ስለዚህ በዚህ መልኩ ኤዲት እዚህ ጋር ፕሮፋይላችሁን ኤዲት ማድረግ ከፈለጋችሁ እንደዚህ ፒንድ ዲቴልስ እንደዚህ ኤዲት ማድረግ ነው ማለት ነው። ዲሊት ማድረግ ብፈልግስ እንደው ዲሊት ማድረግ ብፈልግ የቱ ጋር ነው ዲሊት ኦፕሽን ያለው? ይሄንን ፔጅ ዲሊት ማድረግ ብፈልግ ሎግ አውት ኦፕሽን አይደለም። ሌት ሚ ቼክ አይ ቲንክ እሱን እናየዋለን። ያው ዲሊት ማድረግ ከፈለጋችሁ ይሄንን አሁን ዲሊት አደርገዋለሁ። ሜቢ ሌላ ጊዜ አየዋለሁ። ምንድነው ኤዲት እንዴት እንደምናደርግ አየን ማለት ነው። ቢዝነስ ፔጅ ክሬት ካደረግን በኋላ እንዴት ኤዲት እንደምናደርግ ይኸው እዚህ ላይም ስክሪንሾቱ ላይም እንደምታዩት ኤዲት የምትለው እዚህ ጋር አለች። ይሄ እነዚህ ያሉ በዚህ መልኩ ኤዲት ማድረግ እንችላለን ነው። ሌላው ምንድነው ሌሰን 8 ምን ይላል? ዩዚንግ ሶሻል ሚዲያ አሁን ክሬት አደረግን አይደል? ዘን ዋት ኢዝ ኔክስት ዊ ሃቭ ቱ ዩዝ መጠቀም መቻል አለብን። ይሄንን ሌሰን ስንጨርስ አንደርስታንድ ሰም ኮመን ሶሻል ሚዲያ አክሽን አሁን ልንጠቀማቸው ደግሞ ከፈለግን ምንድን ነው የምንወስደው ስራዎች ለመጠቀም እንዴት ነው የምንጠቀመው ነው ባጭሩ። ምን ስናደርግ ነው ተጠቀምን የምንለው? ኮሜንት ስንመልስ፣ ፖስት ስናደርግ፣ እነዛ ነገሮች ማለት ነው። ክሬት ኤዲት ኤንድ ዲሊት ኒው ኢቨንት ፖል ኤንድ ኦፈር ፖስትስ የሆነ ፖስት አደረግን ከዛ እንዴት አድርገን ነው የምንደልተው? እንዴት አድርገን ነው ኤዲት የምናደርገው? እሱን ነገር እንማማራለን ማለት ነው። አይ ቲንክ እነዚህኛዎቹ ያው ሰማው ቀላል ናቸው። እነዚህ ሶሻል ሚዲያ አክሽን የሚባሉት እነ ፖስት፣ እነ ኮሜንት፣ ፖስት ማድረግ፣ ኮሜንት መስጠት፣ ሼር ማድረግ፣ ላይክ ማድረግ፣ ታግ ማድረግ፣ ሃሽታግ ማድረግ፣ ፎሎ ማድረግ እነዚህ ሁሉ ሶሻል ሚዲያ አክሽን ከሚለው ውስጥ ነው የሚገቡት። ሶሻል ሚዲያ ፊቸርስ ምን አይነት ባህሪ አለው? ሶሻል ሚዲያ
ሶሻል ሚዲያ ፊቸር ከፈለግን ሶሻል ሚዲያ ተጠቅመን ኢቨንት ክሬት ማድረግ እንችላለን። ፖል የሆነ ጥያቄ ጠይቀን የሆነ ግሩፖች እንዲመልሱልን ማድረግ እንችላለን። ኦፈር የሆነ ስጦታ ለምሳሌ 5 ሱሪ ከገዛችሁ 3 ሱሪ ጨምርላችኋለሁ ወይም 1 ሱሪ ጨምርላችኋለሁ ወይም ደግሞ 5 ሱሪ እንዲሸጥ ካስደረጋችሁልኝ ይሄን ያህል ፐርሰንት ትወስዳላችሁ 1% 2% እንደዛ ማድረግ ይሄ ማለት ኦፈር ነው። ኢቨንት ፖል ኤንድ ኦፈር ፕሮሞት ዲስካውንትን ማስተዋወቅ 10 ቀንሷል ሱሪ ቀንሷል በ5 ብር ብቻ ወይም በ500 ብር ብቻ 1 ሱሪ መግዛት ትችላላችሁ ብሎ ማለት ዲል ኑ ግዙኝ ኑ ቀንስላችኋል ዲስካውንት አለ ለተማሪዎች ዲስካውንት አለ ለአመባል ዲስካውንት አለ እንደዛ ከስተማይዝ ኦፈር ሴት ዘ ኦፈር ታይፕ እነዚህ ታይትል ዲስክሪፕሽን ኤክስፓይሪ ዴት ቅድም ኦፈር ካለ ኦፈር እስከ መቼ ድረስ ነው ይሄ ነገር የሚቆየው እስከ መቼ ድረስ ነው ብለን ማለት ነው። ፕሪቪው ኤንድ ፐብሊሽ ከዛ እናየዋለን። ፐብሊሽ ማለት ፖስት ማለት ነው። ፐብሊሽ ያደረገ ማለት ፖስተተ ማለት ነው። ሌላ ሰው ያየዋል ማለት ነው። ማኔጅ ኮንተንት ዘን ማኔጅ ማድረግ እንችላለን። እነዚህ ናቸው ማለት ሶሻል ሚዲያ። ለሰን 9 ሶሻል ሚዲያ ማኔጅመንት ሰርቪስ ሶሻል ሚዲያ ማኔጅመንት ሰርቪስ። እዚህ ጋር ደግሞ ለምን እንማራለን? አንደርስታንድ ዘ ተርም ሶሻል ሚዲያ ማኔጅመንት ሰርቪስ ምን ማለት ነው? ቢዝነስ ፔጅ አለን፣ ፐርሰናል ፔጅ አለን። ያንን የምናስተዳድረው ራሳችንን ማኔጅ ሶሻል ሚዲያ ማኔጅመንት ሰርቪስ ማለት አይደንቲፋይ ሰም ኮመን ሶሻል ሚዲያ ማኔጅመንት ሰርቪስ ምን ማለት ነው? አንደርስታንድ ዘ ተርም ስኬጁልድ ፖስት schedule a post. Understand the term URLA shortage ምን ማለት ነው? URL shortener ማለት ምን ማለት ነው? ሊንክ ረጅም የሊንክ አለ ያንን ሊንክ አጠር ማስደረግ ነው። እንዴት ነው የሚደረገው? ማን ነው የሚያደርግልን? ለምሳሌ ሊንክ የሆነ ሊንክ አሁን ጎኔ ጠዋት ስልክላችሁ በዚህ ሊንክ ጆይን አድርጉኝ ብዬ ልካለሁ። በዚህ ሊንክ ላይ ሪዘርቭ አድርጉ ብያችኋለሁ። you understand? ሪዘርቭ አድርጉ ጆይን አድርጉኝ። እኔ አሁን ሾርት ማድረግ ይችል ነበር። አንድ ሊሚቴሽኑ ከአፕሊኬሽን ለውጥ አለው። እኔ አሁን ይሄንን ኢንፎርሜሽን ለብዙ ሰው ነው የምልከውና ስለዚህ በዋትስአፕ ልካለው፣ በፌስቡክ ልካለው፣ በቴሌግራም ልካለው፣ በብዙ አይነት እንትን ነው የምልከውና በዋትስአፕ ላይ የሰራው ኤዲት አድርጌ ያመጣሁት ነገር ወደ ቴሌግራም ስወስደው አይሄድልኝም። አይናበብም ማለት ነው። እና ለምሳሌ ሊንኩ ምናምን ክሊክ ዚስ ቱ ሬጂስተር ብዬ ሾርትን ካደረኩት ኦፍ ኮርስ ሾርትን ማድረግ ሃይፐር ሊንክ ማድረግ አይደለም። ሃይፐር ሊንክ ማድረግ ማለት ክሊክ ስታደርጉት ወደዛ ፔጅ እንዲወስዳችሁ ማስደረግ ነው። ሾርትን ማሳጠር ነው። ሾርትነር ማለት የሚያሳጥርልን ማለት ነው። ያ ለምሳሌ ሬጂስተር አድርጉበት ብዬ ያልኩት 2 መስመር ነው 3 መስመር ነበር። እሱ ግን በአንድ መስመር ማድረግ ይቻላል። ኢቭን በ2 በ3 ቃላቶች ማድረግ ይቻላል። ሾርትነር ማለት እሱ ነው። ሶ ዩዝ ዩአርኤል ሾርትነር ቱ ትራክ ሊንክስ ምንድነው ጥቅሙ? ዩአርኤል ሾርትነርን መጠቀም ጥቅሙ ምንድነው? ይሄ ነው ጥቅሙ ምንድነው የሚለውን ነገር ነውና አንዱ ጥቅሙ ዩአርኤል ሾርትነር አንዱ ጥቅሙ ስንት ሰው ክሊክ እንዳደረገው ይቆጥረዋል። ስንት ሰው ክሊክ እንዳደረገው ስለዚህ ትራክ ለማድረግም ይጠቅመናል ማለት ነው። ስንት ሰው ክሊክ እንዳደረገው ምና ከሆነ ፎሎ ለማድረግም ይረዳናል ማለት ነው። ያ ነው። ሌላው ሶሻል ሚዲያ ማኔጅመንት ሰርቪስ ይሄ ማለት ኮንተንት አሁን ሶሻል ሚዲያ ማኔጅመንት ሰርቪስ እነማንን ያካትታል? ኮንተንት ክሪኤሽንን፣ ኮንተንት ስኬጁልን፣ ኮሚኒቲ ማኔጅመንትን፣ ሶሻል ሚዲያ አድቨርታይዚንግን፣ አካውንት ማኔጅመንትን፣ አናሊሲስ ኤንድ ሪፖርቲንግን፣ ስትራቴጂ ኤንድ ፕላኒንግ እና ኪ ቴክ አዌይ እነዚህ ከስትራቴጂ ኤንድ ፕላኒንግ ያሉትን ያካትታል። ኮንተንት ክሪኤሽን ኮንተንት የሚባሉት ኮንተንት ክሪኤተር ነኝ ይላል ብዙ ሰው አይደል? በሶሻል ሚዲያው ኮንተንት ክሪኤተር ነኝ። ኮንተንት ማለት መልእክት ልናስተላልፍበት የምንጠቀምበት ቱል የነዛ መሳሪያዎቻችን ናቸው ማለት ነው። ያ ኮንተንት
በጽሁፍ ሊሆን ይችላል። መልእክት የምናስተላልፈው በጽሁፍ ሊሆን ይችላል። ኮንተንቱ በጽሁፍ ተዘጋጀ ማለት ነው። በኢሜጅ ሊሆን ይችላል፣ በፎቶ እንደማለት ነው። በቪዲዮ ሊሆን ይችላል። ቪዲዮ ብዙውን ጊዜ ኮንተንት ክሬት የሚደረገው የሚመስለን በቪዲዮ ብቻ ነው። ነገር ግን እንደዛ አይደለም። ኮንተንት በቴክስትም፣ ኮንተንት በኢሜጅም፣ ኮንተንት በቪዲዮም፣ ኮንተንት በግራፍም፣ ኮንተንት በዲያግራምም በእንደነዛ አይነቶች ማድረግ ይቻላል። ኮንተንት ስኬጁሊንግ ክሬት አደረግን ዘንድ መች ነው ፖስት የማደርገው? ስኬጁል መያዝ አለብን። በእቅድ ነው መመራት ያለብን። ኮሚኒቲ ማኔጅመንት ሪስፖንድ ኮሜንትስ። ይሄ ማለት ምንድን ነው? ኮሚኒቲ ማኔጅመንት ለኮሚኒቲው ጥያቄ አሁን ፌስቡካችሁ ላይ ምናምን ሰው ይፖስታል፣ ኮሜንት ይሰጣል። እንደዛ ቢዝነሱ ላይ ስፔሻሊ ቢዝነሱ ላይ ኮሜንት ይሰጣል፣ የሚሳደበው ይሳደባል፣ ሌላው እንዳፈለጋቸው ነው። ኮሜንት ይሰጣል። ግን ኮሜንት ሪስፖንድ ሁሉንም ሪስፖንድ ማድረግ አይጠበቅባችሁ። ሁሉንም ሪስፖንድ ማድረግ አያስፈልግም። ነገር ግን ሪስፖንድ ለምሳሌ ጥያቄ የሚጠይቃለ ጥያቄ የሚጠይቅ ኮሜንት የሚሰጥ ትክክለኛ የሆነ ኮሜንት የሚሰጥ ገንቢ የሆነ ኮሜንት የሚሰጥ እንደነዚህ አይነቶችን ኢግኖር ማድረግ ላያስፈልግ። ግን ደግሞ ምን ይላል? ኮሜንት ስትሰጡ በውስጥ ስጡ ይላል። ስትመልሱ ማለት ነው። በውስጥ በጣም ጥሩ ነው። ፍራንክሊ ስፒኪንግ አንድ ሰው እንደዚህ አይነት ህጎችን ማወቁ ኢን አድቫንስ ጥሩ ነው። እዛው ላይ ከመመለስ በውስጥ መልሱለት ይላል። እና ኦፍ ምንድነው? የቱ አካባቢ ነው ያለው? ሶሻል ሚዲያ ማኔጅመንት ሰርቪስ ሄልፕ ቢዝነስ ቢልድ ዘር ብራንድስ ዲቨሎፕ ሶሻል ሚዲያ ጎልስ ኮንተንት ኤንድ ኮንተንት ማኔጅመንት ፔድ ካምፔንስ ሪስፖንድ ቱ ዘ ኮሜንት ሜሴጅ ኩዌስችን ኤንድ ኦዲየንስ ፊድባክ ኤኒሃው በውስጥ መልሱ። ኦፍላይን አድርጉት። ኮሜንት ከተሰጠ ለኮሜንቱ መልስ የምትሰጡ ከሆነ በውስጥ አድርጉት የሚል ነገር አለ። ሶሻል ሚዲያ አድቨርታይዚንግ አካውንት ማኔጅመንት ማኔጅ ቢዝነስ ፕሮፋይል ፔጅ ሴቲንግ ኤንድ መልቲፕል ፕላትፎርምስ አናሊቲክስ ኤንድ ሪፖርቲንግ ዩሲ። ይሄ ደግሞ ወሳኝ ነገር ነው። ኦኬ ፔጃችሁን ስንት ሰው አየው? ፔጃችሁ ላይ በቀን ስንት ሰው ገባ? ፔጃችሁ ላይ ስንት ሰው ላይክ አደረገ? እነዚህ ነገሮች ወሳኞች ናቸው። ይህንን ነገር ማድረግ ይፈልጋል፣ ማየት ይፈልጋል። ዩሲ ሰው እያላያችሁ ከሆነ ዝም ብላችሁ መልፋት የለባችሁም። እዛ ላይ ራስ አቅጣጫ መቀየር ይፈልጋል። ስለዚህ አናሊቲክሱ ማየት ይፈልጋል። ለውጥ አለ ወይ? የኔ ቪዲዮ ዛሬ ስንት ሰው አየል? ዩቲዩብ አናሊቲክስ አለው። ዩቲዩብ አናሊቲክስ ስንት ሰው እንዳየው፣ ስንት ሰው እንደከፈተ በሳምንት ውስጥ፣ በቀን ውስጥ፣ በ24 ሰዓት ውስጥ የሚል ነገር አለው። ያንን ነገር ማየት ጥሩ ነው። እነዚህ አይነት ነገሮች አሉ። ስኬጁል ፖስትስ የምንፖስተውን ነገር ደግሞ ስኬጁል ማስያዝ መቻል አለብን። ኢን አድቫንስ ማሰብ፣ ከዛን ፖስት ኦን ታይም ዩሲ። አንዳንዴ በዚህ ሰዓት እንመጣለን ይባላል ሚዲያ ላይ ምናምን ፌስቡክ ላይ 3 ሰዓት ላይ ኢቨን ትልቅ ነገር እኮ ነው የሚያጓጓ ነገር ሁሉ 9 ሰዓት ላይ እኔ ፎርታት ማተር እንደዛ ላይክ ፎር ኤግዛምፕል 12ኛ ክፍል ትዝ ብሎ ነው አሁንና 12ኛ ክፍል ነገ በ6 ሰዓት ላይ ፈተና ይነገራቸዋል ብሎ ይፖስታሉ። አይ ቲንክ እንደዚህ አይነት ነገር እንኳን ከማድረግ ባለቀ ሰዓት ልክ ተለቋል የሚለው ነገር ነው ሞር ስማርት የሚሆነው። ላይክ ሰው የሚጓጓ ከሆነ ስፔሻሊ ተማሪዎች፣ ጉዳዩ የሚመለከታቸው ሰዎች ዩሲ ሞር ፕሮባብሊ ግን እንደዛ ነው። ያው ሁሉም ሰው ገብቶ እንዲያይ ነው። አንዳንዴ እንደዛ ፖስት ኢን አድቫንስ አቅዶ ማስቀመጥም ጥሩ ነው የሚባል ነገር አለ። ግን አንድም ሰው በዛ ሰዓት የሚገባ ሁለቴ ያየዋል ማለት ነው። በዚህ ሰዓት ተብሎ ነበር እኮ ተብሏል። ያው ከዛን ገብቶ ያየዋል። ገብቶ ሲያየው በዛው በእግረ መንገዱን ብዙ ነገር ቼክ ሊያደርግ ይችላል ነው። ስለዚህ ኦን ታይም ከዛም ፖስት ማድረግ ይፈልጋል ነው። ስኬጁሊንግ ሴቭ ታይም ኪፕ ዩር ሶሻል ሚዲያ ፕሬሰንስ ኮንሲስተንት። አንደኛ ጊዜያችሁን ይቆጥብላችኋል ስኬጁል ከያዛችሁለት። ከዛን ደግሞ ኮንሲስተንሲውንም ይጨምርልናል። ተመሳሳይ የሆነ አካሄድ እየሄድን ነው ማለት ነው። ስለዚህ ዝብርቅርቅ አይደለም እንደዛ አይነት ነገር ማለት ነው። ዩአርኤል ሾርትነርስ ዌብሳይቶችን
ሼር ለማድረግ ስንፈልግ አሳጥሮ የሚልክልን ነው። ለምሳሌ እንደው ኤክስፕራንስ አድርጋ አይታችሁ እንደሆነ ቴሌ አንዳንድ ጊዜ ይልካል የሆነ ሊንክ ነገር እዚህ ላይ ገብታችሁ እንዲያድርጋችሁ ምናምን የሚል ነገር ለ994 ምናምን አንዳንዴ ይልካል። ሾርት አድርጎት ነው አሳጥሮት ነው የሚልከው። አሳጥሮት ያንን ሾርትነሮችን ተጠቅሞ ነው ማለት ነው። እነማን ናቸው ሾርትነሮች? እኒህ ናቸው ሾርትነሮች። እነዚህን ዌብሳይቶች ብትከፍቱ ሊንኮችን ያሳንሱላችኋል። ፎር ኤግዛምፕል እኔ ኮመንሊ ቢት ለእቺ የመጀመሪያው ተጠቀማለሁ። እቺኛውንም ተጠቀማለሁ። እቺኛው በጣም ስማርት ናት። ኢትዮጵያ ላይ ይሰራ ኢንዲያ ሀገር ነበረ አንዴ ሄጄ በመምህሩ ሲያደርግ ያየሁትና ከዛ መጥቼ ለምን ቲኒ ዩአርኤል ተጽፉ ይሄኛው ራሱ ሰጀስት ያደርግላችኋል። የአንደኛው ማለት ነው ሾርት አድርጎ አሳጥሮ ይልክላችኋል። ቃላቱን ራሱ ነው የሚመርጠው ማለት ነው። ኢቭን ስቲል የሆነ ፊደላቶችን ነው የሆነ ትርጉም የሌለው ነገሮችን አጭር ግን 5 6 አድርጎ ላይክ ያንን 3 4 መስመር አሳጥሮ ይልክልናል። እቺ ቲኒ ዩአርኤልዋ ግን እኛ እንትን እንድንሰጠው ይፈልጋል። እኛ ስሙን እንድንሰጠው ፎር ኤግዛምፕል ዲጂታል ማርኬቲንግ ብለን ይሄንን ሊንኩን ማድረግ እንችላለን። ለምሳሌ ይሄንን ኦን ባደርገው ቲኒ ዩአርኤል ከፍት ነው። መጀመሪያ እንዴት ከፍቱታላችሁ? ዲጂታል ዩአርኤል ሾርትነር ጋይድ እቺኛው አናታችኋል። ይሄኛው ምንድነው ብዬ ነው ከኔ ጋር ይመሳሰላል። ዋት ኢዝ ዩአርኤል ሾርትነርስ ይሄኛው ነው። ይሲ ሊንኩን እዚህ ጋር እንፖስታለን። ለምሳሌ ይሄኛውን ሊንክ ለማሳጠር ነው የፈለኩት። ይሄ ዌብሳይት ይሄኛውን ለማሳጠር ፈለኩ። ኮፒ አደረኩት ሊንኩን ማለት ነው አናቱ ላይ ያለውን ዘን እዚህ ጋር ተፖስቱታላችሁ። ተፖስተተ ቫሊድ ነው አለ። ዘን ስሙን እናንተ ናችሁ የምትሰጡት። የቱ ጋር ነው ያለው? ሾርትነር ነው ቲኒ የቱ ጋር አይ ቲንክ ቀይሮት እንደሆነ እንጂ እንዴት ልበለው ይል ነበር። እስቲ ሾርትነር ነው ብሎ ምን ሊለኝ ነው? ኮፒ ዘ ሊንክ ይሄንን አሳጥሮ በዚህ ልክ አሳጥሮ ላከልኝ ማለት ነው። this is not fair ማለት ከዚህም በፊት እንዴት አይነት ኦፕሽን ነበር የሚሰጠን? እኛ ስም እንድንሰጠው ይሄንን አሁን ለምሳሌ ዲጂታል ጎግል ሚቲንግ ሊንክ ነው በረምለው ማለት ነው። ሊንኩ የዲጂታል ጎግል ሚቲንግ ሊንክ ስለሆነ እኔ ቃላትን እንድሰጠው ይጠይቀኝ ነበር። አንዳንድ ጊዜ ፍሪዎቹ እንትን እንደዚህ ይሄንን ኦፕሽን ከዚህ በፊት ግን እንደዚህ አልነበረም። ፍራንክሊ ስፒኪንግ ይሄ ነው ማለት ነው። በዚህ ልክ መሄድ እንችላለን። ሾርትነሩን በዚህ በመጠቀም ካት ያደርግልናል፣ ያሳጥርልናል። አሁን አሳጥሮ ሰጠን ማለት ነው። ኮፒ አድርጌው እንደሆነ አይደለም ያ ኮፒ አድርጌው ያለው አሁን ክሊክ ሰርች ባደረገው ወደ ቅድምየው ፔጅ ነው የሚወስደኝ። ይኸውላችሁ ሰርች ብየዋለሁ ሊከፍተው ነው የቅድሙን ማለት ነው። ዩሲ ካሌንደር ብሎ ከፈተው። ስለዚህ የቅድምየው ይሄ ነበረ ሊንኩ ዋናው ይሄ ነው ይሄ ረጅሙ ማለት ነው። አሁን ግን አጭሯ እቺ ናት። ስለዚህ የቃል አትሊስት አጥሯል ማለት ነው። ስለዚህ ይሄ ሰው ራሱ ይደብረዋል ለረጅም ሊንክ ሲያይ ነው ሞቲቬቲንግ አይደለም ወይን ጥሩ አይመጣም እና እንደዛ ነው ማለት ነው። ሌላው lesson 9 lesson 10 ሶሻል ሚዲያ ማርኬቲንግ ኤንድ ፕሮሞሽን። በሶሻል ሚዲያ ማርኬቲንግ ኤንድ ፕሮሞሽን ሞር ኦር ሌስ ዲጂታል ማርኬቲንግ ነው ያወራን ያለነው፣ ኦንላይን ማርኬቲንግ ነውና ሶሻል ሚዲያ ማርኬቲንግ ሶሻል ሚዲያን ተጠቅመን እንዴት እንገበያይ ነው። አንደርስታንድ ዘ ተርም ኢንፍሉዌንሰር ኤንድ ዘ ኢምፖርታንስ ኦፍ ኮኔክቲንግ ዊዝ ዘም። ኢንፍሉዌንሰር ማለት ምን ማለት ነው እና ኮኔክቲንግ ዊዝ ዘም ዘ ኢምፖርታንስ ኦፍ ኮኔክቲንግ ቅድም ያልኩት ነው። የህግ ባለሙያው በጣም ኢንፍሉዌንሻል ከሆኑ ሰዎች ጋር ኮኔክት ቢያደርግ የሱ ዌብሳይት ፖስት ያደርጋል፣ ያድግለታል፣ የሱ እይታ ይጨምርለታል። ስለዚህ ከኢንፍሉዌንሰሮች ጋር ከተጽዕኖ ፈጣሪዎች ጋር ኮኔክት ማድረግ ይፈልጋል። አንደርስታንድ ዘ ተርም ታርጌትድ ኦዲየንስ and the importance of optimizing your content to suit them. ታርጌትድ ኦዲየንስ ማለት ምን ማለት ነው? ኦዲየንሶቻችንን ማወቅ
ዝም ለማይመለከተውም የሚመለከተውም ጋር መልእክት መላክ አይጠበቅብንም። የሚመለከተው ሰው ጋር ብቻ ነው። Understand the term video marketing and its importance on online promotion campaign. Understand the term review, referral, their importance on promoting your business through social medias. Understand the term viral and recognize the importance in promotional campaign. Viral ወጣ ይባላል። ይሄ ቪዲዮ ቫይራል እንዲወጣልኝ አድርጉልኝ ይላሉ ቪዲዮ ቶከሮች፣ ቲክቶከሮች። you see viral ምን ማለት viral ማለት recognize element that make content viral ኮንተንቱ ቫይራል እንዲወጣ የሚረዱ recognize ኤሌመንቶቹ ምንድናቸው? that make content viral ክሬት ያደረግነው ኮንተንት ቫይራል እንዲወጣልን የሚረዱ ጉዳዮች አንዱ ኪወርድ ነው። ሁለተኛው ደግሞ ይሄ መግቢያው ላይ የምናስቀምጠው ፒክቸር። አሁን እስቲ ዩቲዩብን እስቲ እንየው። የሚገርም እኮ ነው። አሁን ዝም ብላችሁ ዩቲዩብን ብትከፍቱት የሚገርም ላይክ ምንድነው ብላችሁ እንድታዩ የሚያደርጋችሁ ጉዳዮች ናቸው። ምንድነው እዚህ ያለው ላይክ እንዳለ ማስቀመጥ የለብንም ነው። ማስቀመጥ የለብንም። ዩ ሲ ኤክሴል በፍጥነት ለመልመድ 5 ደረጃዎች ይችላል። ዩ ሲ አሁን እዚህ ጋር ሲደባደቡ ምናምን ያስቀምጣል ማለት ነው። እና እንደዚህ እነዚህ ከቨር ፔጅ ላይ የሚቀመጡት ነገሮች እንትን ያደርጋሉ። ፓይተን፣ ይሄ ደግሞ ተመልከቱ። ፓይተን ሙሉ ኮርስ በአማርኛ ነው። ለዚያው ዩሲ ይሄኛውን ከቨር ፔጅ ነው ያልኩት። ሰውየው እኮ በአማርኛ የሚያወራ ከሆነ ይሄ ኢንዲያ ምን ያደርጋል ከዚህ ጋር ሰው እንዲባል ኢንዲያኖች ጎበዞች ናቸው ብሎ ቶሎ እንዲያይ ነው ውስጥ ገብቶ። በእርግጠኝነት በአማርኛ ነው እዚህ ያለው። ሰላም እንዴት ናችሁ? የፓይተን ፉል ኮርስ ጀምረናል። ይኸውላችሁ ስንት ሰዓት የሚቆየው? 8 ሰዓት። በስማ እና እንደዛ ነው ማለት ነው። የ8 ሰዓት ኮርስ ነው ፓይተን ላይ። ማራኪ ነው። መጀመሪያ ላይ እንደዛ ማድረጉ አንዱ እንዲያድግ ከሚያደርጉት ጉዳዮች ውስጥ ነው ማለት ነው። ሌላው ኢንፍሉዌንሰር ሪቪውስ ሪፍራልስ ማለት ምን ማለት ነው? ኢንፍሉዌንሰር ማለት ተጽዕኖ ፈጣሪ ነው። ሪቪው ማለት ደግሞ ኮሜንት ነው ከእንትኖች። ሪፍራልስ ማለት የሆነ ሰው ለምሳሌ የኛን ሊንክ ለቅድም ያልባልኩት ልክ ማለት ነው። የኛን ሊንክ ፌስቡክ ላይ ተለጠፈ፣ በእኛ የሆነ ስራ ሰርተን ማለት ነው። ከዛን ዲቴሉን ለማግኘት ከፈለጋችሁ ይሄንን ሊንክ ተጫኑት። የኛ ሊንክ ነው ተጫኑት የተባለው። ሲጫኑት ሰው ሁሉ ወደኛ ይመጣል። እነሱ እንዳለ ሪፈራል ናቸው። በሆነ ሰው ተጠቁሞ የመጡ ማለት እኮ ነው። ሪፈር ተደረገ፣ ወደዚህኛው ሆስፒታል ሪፈር ተደረገ፣ ወደ ጥቁር አንበሳ ሆስፒታል ሪፈር ተደረገ፣ ተጠቆመ፣ ጥቁር አንበሳ ሆስፒታል ሂድ ተባለ ነው አይደል? ሪፈር ተሰጠው። ወደ ክልል ላይ ከሆነ ደግሞ ወደ ሐዋሳ ወዳለው ወይም ደግሞ ባህር ዳር ዋና ሪፈራል ሆስፒታል፣ ኢቭን ሪፈራል ሆስፒታልም ይባላል፣ ሪፈር የሚደረግበት ማለት ነው። ስለዚህ ሰው ተጠቁሞ ነው የሚሄደው እዛ ቦታ። ሪፈራል ነው ይሄ ኦዲየንስ ሪፈራል ነው ከተባለ ተጠቁሞ ነው የመጣው ማለት ነው። እንዴት ነው ጥቆማው? እንዴት ነው የተሰጠው? በሆነ ሰው ነው የተጠቆመው። በኢንፍሉዌንሰር ሊሆን ይችላል። ፎር ኤግዛምፕል እነዚህ ናቸው ማለት ነው። ኢንፍሉዌንሰር ማለት ትረስትድ ሶሻል ሚዲያ ዩዘር ሁዝ ሪኮሜንዴሽን ካን ኢንፍሉዌንስ ኦዲየንስስ። ኢንፍሉዌንሰር ማለት በጣም ታማኝ የሆነና እሱ የሚሰጠው ሀሳብ እሱ የሚሰጠው አቅጣጫ ሌላውን ወደኛ ዌብሳይት እንዲሄዱ ያደርጋቸዋል። እኔ ለምሳሌ የሆነ መጽሐፍ የሆነ ቦታ አንብቤ መጣሁ። ከዛን ለተማሪዎቼ እዛ ሂዱና ያንን መጽሐፍ አንብቡ ካልኳቸው እኔ ለነሱ ምንድነኝ ማለት ነው? ኢንፍሉዌንሰር ነኝ ማለት ነው። እኔው ኢንፍሉዌንሰር ማለት ተጽዕኖ ፈጣሪ ነው። ሪቪው ማለት ከስተመር ፊድባክ ነው። ሪፈራል ማለት ቪዚተር who reach you ዌብሳይት ስሩ ሊንክ ፍሮም አዘር ዌብሳይት ኦር ሶሻል ሚዲያ። ተጠቁሞ የመጣ ሰው ነው። ተጠቁሞ የመጣ እንግዳ ነው። እሱ ሪፈራል ነው። then build relationship, encourage reviews, manage feedbacks and key takeaway የሚሉ ጉዳዮች አሉ። ታርጌትድ ኦዲየንስ ቅድም ያልኩት ነገር ነው። ታርጌትድ ኦዲየንስ ኦዲየንሳችንን ልናቅ ይገባል። ሁሌ ይሲ እስካልደበራቸው ድረስ ስልክ ቁጥር መቀበል፣ ኢሜይል መቀበል፣ የእኛን ቢዝነስ ካርድ መስጠት ይሲ ታርጌት ኦዲየንሳችንን እንድናቅ ይረዳናል ማለት ነው። ይሲ የሆነ ሰው ላይክ ፎር ኤግዛምፕል ቅድም ባልኩት ልክ ማለት ነው ሱሪ የሚገዛ ከሆነ
በቃ ሱሪ ኦኬ፣ ነገ የምናስገባው ሱሪ እኮ አለ፣ ነገ የምንሰራው ሱሪ እኮ አለ። ስለዚህ ለምን ስልክን አታስቀምጥም? ደውዬ እነግርሃለሁ ትሉታላችሁ ማለት ነው። ዘን ሱሪው ከገባ እንደዚህ ገብቷል በሜሴጅ ከተተደንት እንዳለ ማለት በሜሴጅ እንደዚህ ነበረ፣ ሱሪ ትፈልጋለህ፣ አዲስ ሱሪ አለ። ያንደርሳን ፖቴንሻል የሆነ ሰው ከሆነ ማለት ነው። ታርጌትድ ኦዲየንስ የምንለው እሱ ነው። ሶ ምን ማድረግ አለብን? ዲፋይን ዩር ታርጌትድ ኦዲየንስ። በመጀመሪያ ታርጌትድ ኦዲየንስ እነማን ናቸው? ኖ ዜር ኒድ፣ ምንድን ነው የሚፈልጉት? ክሬት ሬሌቫንት ኮንቴንት፣ ለነሱ የሚጠቅመውን ኮንተንት ዲቨሎፕ ማድረግ አለብን። ታርጌት ፕሪሳይስሊ፣ አራውንድ ዘ ቡሽ አያስፈልግም። ዳይሬክትሊ እነሱን ልናገኝበት በምንችለው መንገድ መሄድ። ዩዝ ሪታርጌቲንግ፣ ሰምታይምስ ደግሞ ሪታርጌት አቅጣጫ እየቀየርን፣ ኦፕቲማይዝ ኤንድ አድጀስት፣ ይሄ ናቸው ማለት ነው። ኢንጌጂንግ ኮንተንት፣ ክሬት የምናደርገው ኮንተንት ኢንጌጂንግ ሊሆን ይገባል። ምን ማለት ነው ኢንጌጂንግ ሊሆን ይገባል ማለት? ቪዲዮዎቻችን ቅድም ያሉት ጠዋት ላይ አንዳንዴ የስቶሪ ያወራው ኢቭን አሁንም እንደዛ አንዳንዴ ለማድረግ እሞክራለሁ። ይሄ እናንተም ይሄንን ልታውቁ ይገባል። እንደዚህ አሁን ለምሳሌ መድረክ ምናምን የምትይዙ ከሆነ አንዳንዴ መድረክ የምትይዙ ላይክ የሆነ ፕሮግራም የምትመሩ ከሆነ ፕሮግራማችሁን ከመጀመራችሁ በፊት በስቶሪ መጀመር አለባችሁ። ኦኬ ወደ ጉዳዩን የተመለከተ ነው እኮ ዝም ብላችሁ አይደለም የምታወሩት እኮ የማይመለከት ነገር አይደለም። ግን ከጉዳዩ ጋር የምታወሩትን ጉዳይ በስቶሪ ግለጹት። ማራኪ ነው የሚሆነው። ሁሉም ሰው ያዳምጣችኋል። ሰው የሆነ ጊዜ እኮ እንደዚህ ሆኖ ብሎ ሲል የሆነ ጊዜ የምትለዋ ሰው እንዳለ የምን ጊዜ ነው የሚያወራው ብሎ ወደ እናንተ ይመጣሉ ማለት አቴንሽን፣ የእነሱን አቴንሽን ላይክ ፈርስት ሳይት ማለት እኮ ይሄ ነው። ፈርስት ሳይት የመጀመሪያ እይታ፣ የመጀመሪያ አገባብ ነው። መጀመሪያ ላይ ስትገቡ ካላደር በደንብ አቴንሽን ማራኪ የሆነ ከተደነባበራችሁ መጀመሪያ ላይ መሀል ላይ ዋቴቨር ብታደርጉ ሰው በቃ ያችን ነው የሚያስታውሰው። ግን መጀመሪያ ላይ ጥሩ አድርጋችሁ ከገባችሁ በስቶሪ ከዛ መሀል ላይ የምታወሩትን በቃ እሱ ወዷቸዋል፣ አለቀ። በቃ መሀል ላይ ተሳሳችሁ ሊሆን ይችላል። በቃ እንትንም አይልም ማለት ነው። ስለዚህ ስቶሪቴሊንግ አስፈላጊ ነው። ነገራችሁን ሁሉ በስቶሪ አይነት አድርጉት። ያ ሳይንቲፊክም ነው የማወራው ነገር፣ እኔ ሪኮሜንዴሽን አይደለም፣ ሳይንቲፊክ ነው። ኮሚኒኬሽን ላይ በስቶሪ ጀምሮ ይባላል። በስቶሪ ፕሮፌሽናል የሆነ ሰው ነው እንደዛ የሚያደርገው። ባይ ዘ ዌይ አይታችሁም እንደሆነ ቴሌቪዥን ላይ ምናምን ላይክ ዶክተር አብይ ምናምን አንዳንዴ ሲያወራ ነገሮች በብዛት ከስቶሪ እንደዚህ በኤግዛምፕል በምሳሌ አይነት ስቶሪ ምሳሌ እንደማለት እኮ ነው። እንደ ምሳሌ አነጋገር በሉት። ምሳሌያዊ አነጋገር መቼስ አጭር ነው። ነገሮቹ ግን ከምሳሌ ስትነሱ አዳምጡት። ከዛሬ ጀምሮ እስቲ ያለውን ነገሮች ሁሉ በሶሻል ሚዲያ በምን እዩትማ። የሆነ ትልቅ መድረክ ላይ ማለት ነው ፕሮፌሽናል የሆኑ ሰዎች ትልቅ ሰዎች ሲነሱ በእንትን ነው የሚነሱት፣ በስቶሪ ነው የሚነሱት። የሆነ ጊዜ ኢቭን ሰላምም አትበሉ ይባላል። አንዳንድ ጊዜ ሰላምም እንኳን ሳትሉ መጨረሻ ላይ ሰላም ማለት ረስቼ አይደለም ትላላችሁ። እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ እያላችሁ ትቀጥላላችሁ ማለት ነው። ዘን እንደዛ ነው የምትሉት። መጀመሪያ ግን ስቶሪ አስገብታችሁ ከዛን ሰላምታችሁ ከዛን ወደ ጉዳዩ ገባችሁ። ያ ስቶሪ ግን ከምታወሩት ነገር ጋር መገናኘት መቻል አለበት። ስቶሪ ሲባል ዝም ብሎ እንደዛ ሳይሆን ከጉዳዩ ጋር ቅርርቦሽ ያለው መሆን አለበት። ሜክ ኢት ሼረብል፣ ኖ ዩር ኦዲየንስ፣ ፖስት ስትራቴጂካሊ፣ ኢንከሬጅ ኢንተሪአክሽን፣ ፕራዮሪታይዝ ኳሊቲ። ኮንተንት ክሬት ስታደርጉ ይህን ሁሉ ኮንሲደር ካደረጋችሁ ኢንጌጂንግ የሆነ ኮንተንት ዲቨሎፕ ታደርጋላችሁ። ለሰን 11 ሶሻል ሚዲያ ኢንጌጅመንት ሊድ ጄኔሬሽን ኤንድ ሴልስ ይላል። አይ ሆፕ እዚህ ጋር ብናቆሙ አይ ቲንክ እንደው ትምህርት ባይ ዘ ዌይ በትምህርት ዓለም ያው ብዙም ጊዜ መምህራኑ ስለሆነ እናውቀዋለን። ብዙዎቻችሁ መምህራን ናችሁና እኛ ስናስተምር ምንም አይደክመንም። ኦር ደግሞ
ላይክ ሁሉ እየተረዳን ሰው እየተረዳኝ ነው ብላችሁ ታስባላችሁ ማለት ነው። ለረጅም ሰዓት ስታወሩ እናንተ ደስ ነው የሚላችሁ፣ ከውስጥ ነው የምታወሩት፣ አይዲያውን በደንብ አድርጋችሁ ነው የምታስረዱት። ነገር ግን ቁጭ ያለው ሰው ይደክመዋል አይደል? ሪያሊቲው እንደዛ ነው። እንደዛ ሊሆን ይችላል እና አሁን ያው ከ8 ሰዓት ከ10 ሰዓት ከምናምን ከሄድን አይ ቲንክ የሰርቪስ ሰዓትም የደረሰ ስለሆነ እናንተም ሰርቪሳችሁን ውሰዱትና ሰርቪስ ምናምን ሰም ብሬክ ማል ላይ ሊያስፈልጋችሁ ስለሚችል ወደ ሰርቪስ ከመሄዳችሁ በፊት አይ ሆፕ እዚህ ጋር አቁመ ነው እንቀጥላለን። የሆነ ቀን ስኬጁል እንይዝና እችኛዋን ጨርሰን ስለ ግሎባል ኖሌጅ ያልኩት ስለ ስኮላርሺፖች እንደዚህ አሁን ያንን ለመቀጠል ምንድን ነው የምንጠቀመው፣ እንዴት ነው የምንገናኘው የሚለው ቴሌግራም ግሩፓችንን እንደገና እንደው ያልገባ ሰው ቴሌግራም ግሩፑ እንዲገባ ሪኮሜንዴሽናቸውን እንድታደርጉ እናንተ የምታውቁት ሰው ቴሌግራም ግሩፑን ጆይን እንዲያደርግ። ለምን ቀኑን የምነግራችሁ ሊንኩን የምነግራችሁ በዚህ ቴሌግራም ግሩፕ ነው። በዚህ ቴሌግራም ግሩፕ ስለሆነ በዚህ ቴሌግራም ግሩፕ ጆይን አድርጉት ማለት ነው። ቴሌግራም ግሩፑን አይ ቲንክ አቴንዳንስን በተመለከተ አፍተርኑን ዲጂታል ማርኬቲንግ 47 ሰው በጣም ጥሩ ነው። ኦልሞስት ሁሉም ሰው ዲጂታል ሼር ዘ ፒፒቲ አይ ዊል ሼር ቴሌግራሙ ላይ ነው የማደርገው። ፒፒቲውን ሼር አደርጋለሁ። ፓወርፖይንቱ ማነው ስሙ ዩቱቡን ሼር አደርጋለሁ። ዩቱብንም ስታዩ ሰብስክራይብ አድርጉልኝ። ያው ቅድም እንዳልኳችሁ እዚህ ላይ ብዙ አስተማሪ የሆኑ ነገሮችን የሚያስተምሩ ነገሮችን ሼር ስለማደርግ ይሄ ዩቱቤ ነው። አይ ቲንክ ይሄ ዩቱቤ ነው። ስለዚህ ዩቱቤንም ሼር አድርጉ። ብዙ ነገሮች ብዙ ጠቃሚ ነገሮችን ታገኛላችሁ ከዩቱቤ ላይ። ሰብስክራይብ የሚል እዚህ አካባቢ ይመጣላችኋል። ሰብስክራይብ አድርጉ። ይሄ ኦፖርቹኒቲ ተጠቅመን ጥሩ የማስተማሪያ የመማማሪያ ኦፖርቹኒቲ እንፈጥራለን። ስፔሻሊ ይሄንን ክረምት ተጨማሪ ኦልሬዲ ሰብስክራይብ ቱ ዩር ዩቱብ ቻናል ዶክተር ቴንክ ዩ ቬሪ ማች ደሳለኝ። ስለዚህ እንቀጥላለን ማለት ነው። ስለ ስኮላርሺፑም ይሄንንም እንጨርሳለን። ይሄንን ከጨረስን በኋላ ስኮላርሺፑንም በሚቀጥለው ቀናቶች የሆነ ቀን ስኬጁል አድርጌ እነግራችኋለሁ። እንቀጥላለን። ዩቱብንም ሼር አድርጋችኋለሁ። ቪዲዮ ሌሎችንም ተጨማሪ መረጃዎች ሼር አድርጋችኋለሁ። እንደዛ ነው የሚሆነው ማለት ነው። ቴንክ ዩ ቬሪ ማች ስለመጣችሁ። ኢንኬዝ ጥያቄ ካላችሁ ከእንትን ከማለታችን በፊት ኦዲዮውን ኦን ላድርገውና አይ ቲንክ ዘ ሜሴጅ turn the video, turn the mic here. ጥያቄ ካላችሁ ጥያቄ መጠየቅ ትችላላችሁ። ዲስከስ እናደርጋለን አብረን ዘን ይህንን ቴንክ ዩ የስማቸው ጥያቄ ካላችሁ እድሉን ልስጣችሁ። ሜቢ ያወራነው ጉዳዮች ላይ ያልገባችሁ ነገር ካለ ክላሪፊኬሽን የምትፈልጉበት ጉዳይ ካለ እድሉን ለእናንተ ልስጣችሁ። ዘንድ ዲስከስ እናደርጋለን አብረን። ግልጽ ነው ማለት ነው። በጣም ጥሩ ዩ አር ዩኒክ ዶክተር ኢንዲድ። ተስፋዬ ተፈራ ቴንክ ዩ ቬሪ ማች በጣም ነው የማመሰግነው። ሁላችሁንም። እናንተም በጣም ይሲ አንተ መምህር አብዛኞቻችሁ መምህር ስለሆናችሁ ታውቃላችሁ። ሰው ተማሪው ሊማር ፍላጎት ሲያሳድር መምህሩ ምን አይል ደስተኛ እንደሚሆን እናንተ ታውቃላችሁ። እኔም ስለማውቅ ተማሪዎቼ ሰክሰስፉል ሲሆኑ በጣም ደስ ይለኛል። ተማሪዎቼ ለማወቅ ፍላጎት ሲያሳድሩ በጣም ደስ ይለኛል። እናንተም ያንኑ አይነት ባህሪን ያላችሁ በጣም ለመማር ለማወቅ አዲስ ነገር እንደዚህ ለማወቅ ለመገንዘብ ለመለወጥ መፈለጋችሁ መሻታችሁ ሁሉ ያንን ነው የሚያሳየውና ሪሊ አፕሪሺየት ለማድረግ እፈልጋለሁ። ብዙ ኦፖርቹኒቲዎችን ቴሌግራም ግሩፕ ላይ ታዩታላችሁ እና ሌሎችም አይሲዲኤል ላይ አብረን ትሬኒንግን የወሰድን ሰዎች ብዙ ከኔ እንደተጠቀሙ ይነግሩኛል። እዚህ አይሲዲኤል ትሬኒንግ እንትኖች አሉና ዋትስአፕ ግሩፖች
ይህንን ትሬኒንግ ዛሬ ያስተማርኳችሁን ትሬኒንግ አብረን የወሰድናቸው ሰዎች ከሁሉም ዩኒቨርሲቲ ያሉ። ለዛ ነው አንዳንዱ ከሰመራ ዩኒቨርሲቲ ነው፣ አንዳንዱ ከባህር ዳር ነው፣ አንዳንዱ ከጎንደር ነው። ኦልሬዲ ኮኔክሽኑ አለ ማለት ነው ከዩኒቨርሲቲ መምህራኖች ጋር እና በዛ ነው እናንተ ጋር የሚደረሰው። when the next session will be doctor let me አሁን ይህን ሰሞን ዛሬና ነገ ትንሽ ሐሙስ ነበር ያሰብኩት ትንሽ ስራዎች የሆነ ኮሚቴዎች ስራዎች አሉና more probably like Monday something like that አሳውቃችኋለሁ ቴሌግራም ላይ ማለት ነው። ቴሌግራም ላይ መንደይ እንጨርሳለን ብዬ ጠራችኋለሁ። እዛ ላይ እንትን ቼክ አድርጉት። ቴሌግራም ላይ ሰኞ ወይም ማክሰኞ እናደርገዋለን። ስለዚህ ቴሌግራሙ ላይ ደግሞ ዲቴሉ እናወራለን። እናንተም ጠይቁ እዛ ላይ፣ እኔም ደግሞ ሪስፖንድ አደርጋለሁ። መልካም፣ በጣም ደስ ብሎኛል። ፍራንክሊ ስፒኪንግ ስለ ቆይታችን በጣም አመሰግናለሁ። ሪከርድም እየተደረገ ስለሆነ እሱንም ሼር አደርጋችኋለሁ። መልካም ቆይታ ይሁንላችሁ። ጥያቄ ካሌላችሁ ያው ትንሽ ብሬክ ውሰዱና ወደ ሜቢ ሰርቪስ እንደዚህ አይነት ነገሮች ካሉ ታንክስ ቬሪ ጉድ ቴንክ ዩ ቬሪ ማች። መልካም ምሽት ይሁንላችሁ። መልካም ቆይታ። ሄሎ ዶክተር። አቤት ዮሐንስ። ጥያቄ ነበረኝ እዚህ እንትን ላይ እሺ፣ ሶሻል ሚዲያ ማናጅመንት ሰርቪስ ላይ እሺ፣ እዛ ላይ ኮሚኒቲ ማናጅመንት የምትላለች እና እናደርገው እሱ ላይ ኮሚኒቲ ማኔጅመንት ማለት የአንተ ኦዲየንሶች የሚሰጡት ኮሜንት፣ ለሚሰጡት አስተያየት፣ ለሚሰጡት ፊድባክ እሱም ማኔጅ ማድረግ ማለት ነው። እንዴት ነው ማኔጅ የምታደርጉት ብያቸዋለሁ። ላይክ ስትራቴጂዎች አሉት። ጥያቄ ሲጠየቅ አንዳንድ ሴንሲቲቭ ነገሮችን ሲጠይቅ ሰው ለሰውየው በውስጥ መልሱለት። ኮሚኒቲ ማኔጅመንት ማለት ያ ነው። የኮሚኒቲውን አስተያየት፣ የኦዲየንሶችን አስተያየት፣ ፊድባካቸውን መስማት ብቻም ሳይሆን ጥያቄም ካላቸው ቴንኪዩ ማለት እኮ ትልቅ ነገር ነው። አፕሪሺየት ላደረገ ሰው አፕሪሺየት ያደረገን ሰው ቴንኪዩ ካላልከው ትርጉሙ ምንድን ነው? አልተቀበለም ማለት እኮ ነው። ስለዚህ በጣም ያ ቴንኪዩ ስትሉኝ እኔ ቴንኪዩ ባክ ማለት አለብኝ ማለት ዛት ኢዝ ፕሮፌሽናሊቲ ነው። ስለዚህ ወይስ ፌስቡካችሁ ላይም ከዚህ ፔጅ ላይ ተጠቅም ያለው በጣም አመሰግናችኋለሁ፣ በርቱበት፣ ቀጥሉበት ብሎ ካለ ይኖ ፕሮፌሽናሊቲ ነው ቴንኪዩ ማለት። ቴንኪዩ ስለ ኮሜንትክ ስለ አበረታታህን ቴንኪዩ ማለት አንዱ የሶሻል ኮሚኒቲ ማኔጅመንት ነው። እነዚህ ነው የሚያካትተው። እሺ ቴንኪዩ፣ እናመሰግናለን። እሺ እኔም በጣም ነው የማመሰግናችሁ። መልካም ቆይታ ይሁንላችሁ። መልካም ሰኞ ወይም ማክሰኞ ያው ቴሌግራሙ ላይ ያሳውቃችኋለሁ። እንገናኛለን፣ ዲቴል እናወራለን። ያም ብቻ አይደለም እንዳልኳችሁ ሌሎች ኦፖርቹኒቲዎችንም ሼር አደርጋችኋለሁ። እናንተ ብቻ የሆነ ነገር ለማግኘት አስቡ እንጂ በእርግጠኝነት ጠቃሚ የሆኑ ነገሮችን ሼር አደርጋችኋለሁ። መልካም ቆይታ ይሁንላችሁ። ቻው ቻው። Ciao. Thank you እንዳልካቸው። Thank you.